ቆንጆ ሐሳብ ላይ ነው ያወራን ያለነውና ይመለከተናል ብዬ አስባለሁ። አሁን ላይ ሸጋ ትውልድ ብለን ስናነሳ ቴክኖሎጂውን ነው ሞር ያነሳን ያለነው። እኔም በጣም ብዙ ጥያቄዎችና ብዙ ሐሳቦች ያሉኝ እዛ ነገር ላይ ነው። ነገር ግን ያው አባቶችም ብዙ ነገር ብለዋል። ከዚህ በፊት በነበረን ዘመናት አሉ አይደለ? የኢንዱስትሪ ዘመናት እያለ አሁን ላይ የቴክኖሎጂ ዘመን በሚለው ነው የምናውቀው። በፊት ላይ እንደ ባርተሪ የግብይት ስርዓታችን እንኳን በባርተሪ ስርዓት እንተዳደር ነበር አይደል? ከዛ በኋላ በወርቅ የምንገበያይ ነበረ። ወረቀቱ ብር መጣ እያለ እዚህ ደረስንና አሁን የቴክኖሎጂው ዘመን እንላለን። ነገር ግን ከዛ ይልቅ በጣም ገላጭ ነው ብዬ የማስበው እኔ የአቴንሽን የመሸጥ ዘመን ብለን ብናስበው ብዬ አስባለሁ። ምክንያቱም እዚህ ቤት ውስጥ ያለነው ሰዎች በአጠቃላይ ሁላችንም ከዚህም ውጪ እንዳለ ህዝብ በሙሉ የሚያየው ነገር ምንድነው ብለን ስናስብ እኛ አቴንሽን የሰጠነው ነገር ነው ሰዎችን የበለጠ ያበረታታና ልክ ነኝ ወደሚል እሳቤ እየወሰደ ያለው ማለት ነው። መጀመሪያ ሀገር የምትገነባለች ብዬ ማስበው እኔ ቤተሰብ ውስጥ ነው። እውነት አሁን በየአካባቢያችን ትንንሽ ልጆችን የምንስማቸው ልጆች አሉ ወይ ብለን ስናስብ እኔ ጥያቄ ይፈጥርብኛል። አንዳንድ ህጻናት በጣም ወደናቸው ልንስማቸው ስንል ራሱ የቤተሰቦችን አይን ነው የምናየው። በፊት ግን እንዴት አደግን ብለን ቼክ ስናደርግ ጎረቤት ስናጠፋ ተቆጥቶን ገርፎን ልኮን ከቤተሰብ ይልቅ የአካባቢ ልጅ ሆነን ያደግ ነው። ስለዚህ ሀገር የት ትገነባለች ቢባል ቤተሰብ ውስጥ ተገንብተን ወተን ስለ ሀገር ፍቅር፣ ስለ ሃይማኖት፣ ባህል፣ ስርዓት፣ ወግ፣ ስነ ስርዓት የሚባለውን ነገር በአጠቃላይ እዛ ውስጥ ነው የምናገኘው። ከዛ በኋላ ቤተሰብ ነው ባሳደገበት ልክ መስጊድም ልኮ ቤተክርስቲያንም ልኮ ልጆቹን የሚያሳድገው ማለት ነው። ስለዚህ ልጆች ህፃናት ሆነው ከሚሰሙት ይልቅ ከቁጣችን ይልቅ የሚያዩትን ነገር ይሰማሉ ይባላል አይደለ? የምናረገውን ኮፒ ፔስት ያደርጉታል። የምንናገረውን ግን ብዙ ጆሮ አይሰጡትም ከፍ እስኪሉ ድረስ። እያየን ያደግነውን ነገር ነን እኛ ማለት ነው። ከዛ እድገታችን ቀጥሎ እየመጣ ወደ ምን ሄድን? ጋብቻ ራሱ ምንድነው? ሀገር መሰረቷ እሱ ነው ብዬ ስለማስብ ነው። ቤተሰብ ውስጥ ከሆነ ጋብቻን እንዴት ነው ዋጋ እየሰጠን ያለ ነው የአሁን ትውልዶች? ትዳር ምንድነው? ባል ምንድነው? ሚስት ምንድናት ተብለን ያደግ ነው። እንዴት ነው ተብለን ብናድግ ነው በዚህ ልክ ትዳር የወረደብንና አቴንሽን ፍለጋ ውጪ ወጣ ነው። እኔ በጣም ዳውት አረጋለሁ። እኔ የምሰራው የራሴ ሚዲያ ላይ ነው የምሰራው ዩቲዩብ ላይ። ነገር ግን በጣም ብዙ ነገሮች ጥያቄ ይፈጥሩብኛልና እውነተኛ የምናየው ራቁቷን ወታ ያለችን ሴት ነው ወይስ እውነት ስነ ስርዓት ያለው መልእክት የሚያስተላልፉ ሰዎችን ነው ሶሻል ሚዲያ ላይ ቲክቶክ እና ዩቲዩብ ላይ ያየን ያለ ነው? ወይስ እየተሳደበ አሁን ስቲል እዚህ ቤት ውስጥ እያወራን ያለ ነው የሚሳደቡ ሰዎችን በጣም እናያለን ማለት ነው፣ እኔንም ጨምሮ። አቴንሽን ስለሰጠናቸው ትክክል የሆኑ ስለሚመስላቸው እነሱ የበለጠ እያሳደጉ መጡ ማለት ነው። እውነት ለመናገር እኔ እንደ አንድ አባቷ በስነ ስርዓት እንዳሳደጋት አይነት ሴቶኝ ሳወራ ሶሻል ሚዲያው ነው ቤት ውስጥ የበለጠብን ወይስ መጽሐፍ ማንበብ ነው ብለን ስንል የለንም። በቃ በዜሮ የሚባዙ ነገሮች ላይ ነው ያለነው። እና ይሄ ባህል ድሮ ታሪክ አለን ድሮ ባህል አለን ከሚለው ከማውራት ባለፈ ምን እየሰራን ነው የሚለው ነገር እኔ በጣም ጥያቄ ስለሚፈጥርብኝ ነው። እና ሀገር ቤት ውስጥ ነው የምትመሰረተው ካልን ምን አይነት ጋብቻ ነው እያዩ ያደጉት? አሁንስ ወጣቶች ምን አይነት ትዳር ለመያዝ ነው ዝግጁ እየሆኑ ያሉት? ከዛ ለምንድነውስ ሲንግል ማም እየበዛ ያለው? በጣም ፕራውድ ሆኖ ማውራት የሚችሉ ሴቶች እኮ እየበዙ ነው። እኛ እንዴት እናግባ? ለማግባት እየተዘጋጀች ያለች አንዲት ወጣት ሴት አንድ ወጣት ወንድ ምን ማድረግ እንዳለበት እኮ በቅጡ እንኳን የሚያስተምረው ሰው የለም ማለት ነው። ስለዚህ ስመጣ ያየሁት እናትና አባቴን ነው፣ እነሱን ለመሆን ነው። ነገር ግን ዲስተርብ ያደርገኛል የማየው ነገር። ልክ እንደዚህ ዘመን ልጅ እንደዚህ ዘመን ወጣት ሶሻል ሚዲያው በጣም ነው የሚረብሸው። እሺ እኔ ባደኩበት ቤተሰብና ሃይማኖት ኦር ማህበረሰብ በቅጡ በስነ ስርዓት ራሴን ማቅ ኢሞሽናል ኢንተለጀንቴን በራሴን በማሳደግም ቢሆን የመጣው ሊሆን ይችላል። እንዲህ አይነት ወጣቶች አሉ። ነገር ግን ምን ያህል ነው ኢሞሽናል ኢንተለጀንቱን አሳድጎ ከሚታይ ነገር ባለፈ ለመኖር እየጓጓ ያለ? አሁን ለመታየት አቴንሽን ፍለጋ ነው። በነገራችን ላይ ቤተሰብ ውስጥ አቴንሽን ያልተሰጠው ልጅ ጎበዝነህ ጀግናነህ እኔ ወድሃለሁ ያልተባለ ልጅ አሁን ላይ ሶሻል ሚዲያ ላይ መጥቶ ለመታየት ከማህበረሰቡ ለዛውም ከማያውቀው ሰው
ጎበዝ አንተ ጀግና ነህ ምናምን ለመባል ይፈልጋል ማለት ነው። ስለዚህ ያፍቱ በቃ ቤታችን ውስጥ መመለስ አለብን ብዬ አስባለሁ። እኔ እንደ ሀገርም አጠቃላይ እንደ ሃይማኖትም የቤተሰብ ትምህርት ነው የሚያስፈልገው እንጂ እኔ ልጅነቴ ላይ ካልተሰራብኝ አድጌ ቤተክርስቲያን ሄጄ ብማር ምናልባት እየነጠረ ሊመለስ ይችላል። ምክንያቱም እኔ ሰርክሌን አላውቀውም፣ ሰርክሌን አያውቁትም። ቤተክርስቲያን የሚያስተምሩኝ ሰዎች ማስተማራቸውን ነው እንጂ የሚያስቡት እኔ ከነማጋ እንደሙል አላውቅም። ሶ ልጆች ተማሪ ሆነው ከነማጋ ነው ጓደኛ እየሆኑ ያሉት ብለን ስንል ሶ በጣም ፕራውድ ሆነ የምናወራባቸው ጉዳዮች አሁን እዚህ በጣም ትልልቅ አባቶች ስላሉ እያወራን ያለነውም ርዕስ ትልቅ ርዕስ ስለሆነ እንደ ሀገር በጣም ነፍስ ያለው ወሬ ነው እያወራን ያለነው። ነገር ግን አሁን ላይቭ ላይ የሆነ አንድ ወጣት ከፍተን ብናይ ግን በጣም የምናዝንባቸው ጉዳዮች አሉ። በጣም ገንዘብ ሜክ ከምናረግባቸው ነገሮች እኔ ትውልድ እንደ ሀገር ትውልድ እየተበላሸ ነው። አሁን ላይ ዩኒቨርሲቲ ገብቶ ሜዲሲን መማርን እኔ ባክግራውንዴ ጤና ነው፣ ጅማ ዩኒቨርሲቲ ነው የጨረስኩትና የምር ካምፓስ ያስተማረኝን ነገር ምናልባት በጣም ብዙ ነገር አግኝቼ የመጣው ከዲግሪው በላይ ካምፓስ ነው። ሶ ቲክቶከር መሆንን እኮ ከትምህርት ጋር እያወዳደረ ነው አሁን ትውልድ። እኔ ካምፓስ ከምገባ ቲክቶከር በሆን ይሻላል እያለ ነው። ስለዚህ የግል ትምህርት ቤቶች ውስጥ ምን እየተሰራ ነው? እኔ የልጆች ጉዳይ በጣም ቦዘር ያደርገኛልና አንዳንድ ኢቨንቶች ጋር አቴንድ አደርጋለሁ። ልጆች ከማጋ ናቸው? ከስልካቸው ጋር ብቻ ናቸው። ቤተሰብ ማየት መስማት አይፈልጉም። ስለዚህ የራሳችንን ጉድ ነው ማለት ነው ዛሬ እያወራን ያለ ነው። ስለዚህ ነገ ምንም ቢፈጠር ልንሸከም የምንችለው መስጊዶችም ቢሆኑ ቤተክርስቲያንም እያንዳንዱ የሃይማኖት ተቋም ሊሸከም የሚችለውን ጉድ ነው ማለት ነው እያለ ሶ ጊዜው የቴክኖሎጂ ነው የሳይበር እያለን በጣም ጥቂት ወጣቶች ጎበዝ ስለሆኑ በዛ አሽሞንሙነን ነገሩን እንድናልፈው ብዙ ሀሳብ አልሰጥም እኔ። ከዛ ውጪ ደግሞ ማንን ነው ሪኮግናይዝ እያደረገ ያለው? መንግስትም ማህበረሰቡም የሃይማኖት ተቋማትም ማንን ነው ሪኮግናይዝ እያደረገ ያለው? ቲክቶከሩን ነው ወይስ ፕሮፖዛል ሀሳብ ኖሮ ፕሮፖዛል ጽፎ በየመንግስት ቢሮ የሚንከራተተውን ወጣት ነው አክሰፕት እያደረገ ያለው? አም ሶሪ ምንም ማድረግ አልችልም። እኔ 2 ዓመት እየተመላለስኩ ያለሁበት በጣም ለብዙ ወጣቶች የስራ እድል የሚፈጥር ፕሮጀክት አለኝ። ነገር ግን ስቲል ጊቭ አፕ እንዳደረግ ነው የሆንኩት። ስለዚህ የሆኑ ቲክቶከሮች ስለታዩና እኛው ራሳችን የሚገርመው ነገር እዚህ ቤት ውስጥ ያለን ሰዎች አቴንሽን ስለሰጠናቸው በጣም መስራት የሚችሉ ሰዎች ግን ዶሚኔት እየተደረጉ ነው። ወጣቱ የሆነ ተስፋ እንዲኖረው እየሆነ አይደለም። ስለዚህ ሸጋ ትውልድ መመስረት አለብን ካልን መጀመሪያ ቤታችን ማየት አለብን። እኔ በየቢሮ ሲሄድ በጣም በፖዚቲቭ ኢነርጂ ነው ብዙ ሰዎች የሚቀበሉኝ። እንደ አንድ የመንግስት ጤና ጣቢያ ላይ ሰርቼም አውቃለሁ። በጣም ነው አንደርስታንድ ማረገውና በጣም አክሰፕት እያደረጉኝ፣ ነገር ግን አዛ ኤንድ ግን የመጨረሻው ፖይንት ግን ውጤቱን ግን አይሰጡም። ዋይ ስንት ወጣት ነው ፕሮፖዛል ይዞ በየቢሮ እየተንከራተተ ያለው? እስቲ እነሱን አክሰፕት እናርግና የስራ እጦት እንበል ማለት ምክንያቱም የሶሻል ሚዲያው ጉዳይ ሲነሳ ምን ስለሚነሳ ነው ይሄንን ምለው? ገንዘብ ስለሚያገኙበት ነው። ወጣቶች የስራ እድል ስለሌለ ነው። እኔ እርግጠኛ ሆኜ የምነግራችሁ እንደ ኢትዮጵያ የስራ እድል ያለበት ሀገር የለም። በዚህ ሰዓት ምንም ገና መስራት ያልጀመረች ሀገር ናት። ነገር ግን በኤብ በኩል ሄደን እንስራ። እርግጠኛ ነኝ ይሄን እየሰማ ያለ አንድ ወጣት እኔ ማውራው የሚሰማ ሰው በኤብ በኩል ነው መንገዱ ነው። የሚገራርሙ ሀሳብ ያላቸው ሰዎች አሉ፣ ወጣቶች አሉ፣ ሴቶች ብትሉ ወንዶች ብትሉ። በኤብ በኩል ሄደን እንስራ ሲባል ግን በቃ በሆነ ምክንያቶች ግን የሆኑ እንቅፋቶች አሉ። በጣም ትልቅ ባለስልጣኖች አክሰፕት የሚያደርጉት በጣም ትልልቅ ነገር ይዘን እንሄዳለን። በጣም በሚገርም ሁኔታ ግን ማንጠብቃቸው ሰዎች ግን ዲስከሬጅ ያደርጉናል ማለት ነው። ስለዚህ ወጣቱ የሆነ ሀሳቡን አትሊስት ሀሳቡን መሬት ማወርድ የሚችልበት መንገድ እንኳን ቢመቻች። ሸጋ ትውልድ የሚመጣው እኔ ነኝ፣ የኔ ልጅ ነው፣ ነገ ተነገ ወዲያ የኔ ትውልድ ነው ሸጋ ትውልድ መሆን የሚችለው። አባቶቻችንማ ይኸው በመጽሐፍ የሚጽፉትን በመድረክ የሚያስተምሩትን በተለያየ መንገድ ሰጥተውን እያለፉ ነው። ስለዚህ የኔ ትውልድ ሸጋ ትውልድ መሆን የሚችለው ማነው? ሀሳቡን እየሰማ ያለው ነው ወይስ ቪዲዮ ቫይራል ስለወጣ ራቁቷን ሆና አንድ ሴት ቪዲዮ ቫይራል ስለወጣ እሷ ናት እየተጠራች እየነገሰች ያለችው? እኔ ይሄንን ስል በጣም ስነ ስርዓት ያላቸው በጣም ጥሩ ሀሳብ ያላቸው በኔ ሰርክል እንኳን የሚገራርሙ ጀግና ሴቶች አሉ። ግን ቤት ይለፉ።
ስለዚህ ሸጋ ትውልድ እነዛ ናቸው ለኔ። አይከብድም። አሁን እኔ የመጣሁበት መንገድ አይፈቅድም። ነገር ግን በጣም አንድ ቀን የሆነ ስርዓት የሌለው ነገር ባደርግ እርግጠኛ ነኝ በጣም ብዙ መታየት እችላለሁ። አይገርምም? ብዙ መታየት እችላለሁ፣ ግን አልችልም። ያን እንዳልችል ያደረገኝ የመጣሁበት መንገድ፣ ቤተሰቤ፣ ማህበረሰቤ፣ ሃይማኖቴ እንደዛ አይደለም ሼፕ አድርጎ የመጣው። ነገር ግን ስቲል ትለፋለች። የሆነች ሴት እየለፋች ነው። አሁን የሆነ ወጣት ወንድ ልጅ እየለፋ ነው። ሙያ አለው፣ እውቀት አለው፣ እስኪል አለው። ስለዚህ ዶክተር ሄጄ ሜዲሲን ከመማር ቲክቶከር ልሆን የሚለውን ሰው አፕሼት የምታረግ ከሆነ ይቺ ሀገር አሁንም ይሄ የምናወራው ነገር ከንቱ ነው የሚሆነው። እና እንዲህ ተሰብስቦ ማውራቱ ውጤት ያለው ነገር ከሌለው ነቲንግ ምንም አይጠቅመንም። ምክንያቱም አሁን ላይ እኔ አንዳንዴ ሳስበው ዝም በማለት የሚሰራ ስራ በኖረ ብዬ አውቃለሁ። ምክንያቱም ሁሉም አዋቂ ሁሉም ተናጋሪ ሆነ። ትዳር አማካሪዎቻችን ያላገቡ ሰዎች ሆኑ። መምህራኖቻችን በቃ የምታውቁት ሆኑ። ስለዚህ እኛን ጋይድ እያደረጉ ያሉን ሰዎች እነማን ናቸው? እነማንን እንከተል? ትክክለኛ ህይወትና ትክክለኛ እውቀት ያላቸው ሰዎች ተደብቀዋል። እኔ ቲክቶክ ቢዘጋ ብዬ አስቤ አውቃለሁ፣ ስለ እውነት ማለት ነው። ስለዚህ በቃ ትክክለኛ ሰዎች መውጣት አለባቸው። ለትክክለኛ ሰዎች እድል መስጠት አለባት ይች ሀገር። ስለዚህ ካልሆነ ሸጋ ትውልድ አለ፣ ነገር ግን የሆነ የውሸት እያደባበሱ መኖር ይሆናል። ስለዚህ በጣም ብዙ እንድናገር ደስ ይለኛል። በጣም ተቻኩዬ ነው እንጂ ብዙ ሀሳብ ነበረኝ እና አቴንሽን ፍለጋ ስለሆነ የተገራ የሰለጠነ የበቃ በጣም የሚገራርሙ ወጣቶችን ማፍራት የምንችለው ከቤታችን ስንሰራ፣ ከዛን የሃይማኖት አባቶች ምንም ያሳጡን ነገር የለም። ስለዚህ ሰው ወጣቱ ምን እንዲሆን ሆነ? ፕሮሰሱን የሚጠላ ወጣት ሆነ። ፕሮሰሱን የሚጠላ አክቲቭ ኢንካም የሚፈልግ በቃ በዚህ ሄደ በዛ የሆነች ቶሎ ሳንቲም አግኝቶ መቀየር የሚፈልግ አንደርስታንድ እናረጋለን እኮ በጣም ብዙ የተቸገሩ ቤተሰቦች ስላሉን እነሱን ማገዝ የሚፈልግ ብዙ ወጣት አለ። ነገር ግን አጭር መንገድ ግን ያው ባጭር ነው የሚያስቀረው። ይሄንን እንድረዳ ያረገኝ ራሴ ላይ መስራት እንዳለብኝ በዛ መንገድ ስላደኩኝ እና ራስ ላይ መስራት ትልቅ ነገር ስለሆነ ያ ስለገባኝ ነው። በጣም ብዙ ፕላትፎርሞች አሉ አይደለ? አሁን ዩቲዩብ ላይ ብንገባ ስለ ሳይኮሎጂ መማር ብንፈልግ መጽሐፍ ተጽፎልናል። ስለ ሃይማኖት ብንማር ዛሬ በጣም ብዙ ነገሮች ምቹ ናቸው። ቅድም አባታችን ምን ሲሉ ነበረ? ሳይበሩን እሱ ሳይገዛም በፊት እኛ መግዛት እንችላለን፣ እኛ ገዝተነው ማኔጅ ማድረግ እንችላለን። ለዚህም ትክክለኛ የሆነ ቤተሰብ ውስጥ የሚሰሩ ነገሮች ያስፈልጋሉ። እንዴት ነው ማኔጅ ማድረገው ራሴን? ካምፓስ እኮ ስንገባ ማህበረሰቡ ሙሉ ነው የሚመክረን እንደዚህ አይነት ጓደኛ እንዳይኖር፣ እንደዚህ አይነት ጓደኛ ነው። በጣም በሚገርማችሁ ሁኔታ እኔ እማምንበትን ነው የምነግራችሁ። ሰው ካምፓስ ገብቶ የመከራችሁትን ነገር አልሰማንም። ምክንያቱም በጣም ትልቅ ሆነን 19 ዓመት 20 ዓመት ሆኖን የገባ ነው። እኔ ከአንድ ዓመት እስከ 10 ዓመት የተሰራብኝን ማንነት ነው ካምፓስ ላይ ያገኘሁት። እሱን ነው መሆን የፈለኩት። በቃ እንዴት አይነት ሴት መሆን አለብኝ ብዬ ሼፕ ያደረኩት ራሴን ልጆኜ የተሰራብኝን ነው እንጂ ማአት ሰው ጎረቤቱ ምኑ መካሪ ነው፣ ሁሉም ዘመዱም እናትም አባትም በቃ ኤቭሪባዲ መካሪ ነው። ግን እሱን አይሰሙም። ፎር ዩ ሰርፕራይዝ በዚህ ሰዓት ልጆቻችሁን ካምፓስ ልትልኩ እየተዘጋጃችሁ ያላችሁ ወላጆች አንሰማም። ሪያሊቲው እሱ ስለሆነ ማለት ነው። እዚህ የታሰረ ልጅ የሆነ ቦታ ላይ ነፃነት ማግኘት ይፈልጋል። ለልጆች ነፃነት መስጠት ባለብንም ልክ ነፃነት መስጠት፣ ማግኘት ያለባቸውን ፍቅር መስጠት። ያንን ፍቅር ስንሰጣቸው ከውጪ ከማያውቁት የሆነ ሰው አቴንሽን ፈልገው ለመወደድ ያለ ማንነታቸው ጭራሽ ቤተሰባቸውን፣ ክብራቸውን፣ ማንነታቸውን የማይገልጽ ነገር ሊያረጉ አይወጡም። ያንን ፈልገው የሚወጡት አቴንሽኑን ፈልገው ስለሆነ የዚህ ዘመን አቴንሽን ስለሆነ እኔ ዩቲዩብ አለኝ። እናንተ ስታዩት ነው የእናንተን አቴንሽን ነው ሳክ ለማድረግ ነው ቪዲዮ መሰራው። እናንተ ስታዩት ነው ብር ይከፈለኛል ነው ፖይንቱ። ስለዚህ የሳይበር የቴክኖሎጂ እያልን ትንሽ ነገሩን ይሄ በጣም ሞደርን ያደረግነው እየመሰለን እንዳንሸወድን ፈራለሁ።
አቴንሽን ነው የምንሰጠው። ስለዚህ እኔ ፌስቡኬ፣ ዩቲዩቤ፣ አጠቃላይ ሶሻል ሚዲያዎቼ ምን ስፈልግ ነው ምን የሚመጣው ወደ እኔ። ሶ እሱ ፖይንት ይመስለኛል አሁን በዋናነት። ነገር ግን ሸጋ ትውልድም አንፈጥርም ማለት ግን አይደለም። ካለን ባህል ስርዓት ደግሞ ቅድም እንዳልኳችሁ በጣም የሚገራርሙ ወጣቶች አሉ። እነሱን ብንዳስስ አንዷ ለሺ የምትበቃ ወጣት አለች። አንድ ሆኖ ግን ለብዙ ሰዎች መቀየርና ተስፋ መስጠት የሚችሉ ብዙ ወጣቶች አሉና እነሱንም ከግምት ውስጥ በማስገባት ሸጋ ትውልድ የሚለው ሐሳብ በጣም ቆንጆ ሐሳብ ነው። እርግጠኛ ነኝ እኔ በራሴ መፍጠር የምችላትን ትንሽ ነገር ነው ጠብ አድርጌ ማልፈው እና ትውልዱ እንደው ከኖርን ላይቀር እኔ እላለሁ እንኳን እንደው ከኖርን ላይቀር እንደው ስሜ ውብርስት ሲባል እንኳን እንደው ስሜ የሚጠራበት ነገር አድርጌ ልለፍ እላለሁ። ከኖርኩ ላይቀር እንዲሁ ዝም ብሎ ኖሮ ከማለፍ ለአንድ ሰው መቀየር ምክንያት ሆነን እንድናልፍ መንገዱ ክፍት ከሆነ ስቲል ኢትዮጵያ ውስጥ በጣም የሚገራርሙ ሸጋ ትውልዶች አሉ ብዬ አስባለሁ። በጣም አመሰግናለሁ። ብዙ አወራው መሰለኝ። ዛሬ መቼም በጣም ደስ ብሎኛል። ምክንያቱም በብርቱ እያሳሰበኝ በግሌም ያለ አጀንዳ እንዳው ይዛችሁ ስለቀረባችሁ እግዚአብሔር ያክብርልን። ፕሮፌሰር በጣም በጨዋ ደንብ የእርሶ ንግግር ብቻ እንኳን ቢተላለፍ ብዙ ትውልድን ይቀርጻል ብዬ አስባለሁና እንደዚህ አይነት አባቶች በመካከላችን ስላሉ እንደዚህ አይነት ምሁራንን ማየት ስለቻልኩ እንደርሶ አይነት ሰው ስላየው ደስ ብሎኛል። እግዚአብሔር እድሜ ይስጥልን። እንደገናም ደግሞ ሳሚ ወጣቱ የተነተንክበት መንገድ በእውነት በጣም ነው ደስ ያለኝና እግዚአብሔርን ስለናንተ አመሰግናለሁ። አገሬ ተስፋ አላት ብዬ አስባለሁ። እንዲሁም አባቶችም የሰጡት አስተያየት እንደው ሐሳቤን ወስደውብኛል፣ ብዙ እንዳላወራ አድርገውኛልና ስለነሱም እግዚአብሔርን አመሰግናለሁ። ስለዚች ወጣት ደግሞ እግዚአብሔር ይመስገን በእውነት በጣም ጠንካራ ልጆች ስላሉን በጣም ደስ ብሎኛል። ማለት የሚገባኝን ጥቂት ነገር አንዳንድ ነገሮችን ሳልደርብ ማለት ነው ሌሎች የተናገሩት የኔም ሐሳብ ሆኖ እያለ የዛሬ 8 ዓመት ይመስለኛል የኢትዮጵያ ቴሌቪዥን 120ኛ የአድዋ ድል በሚከበርበት ቀን ወደ አደባባይ ወጥቶ ወጣቶቻችንን ድንገት እያዘ ኢንተርቪው ያደርግ ነበር፣ ይጠይቅ ነበርና ቀኑ የአድዋ የድል መታሰቢያ ቀን ነው። ሄርፎን ጭንቅላታቸው ላይ አድርገው ዜብራ ሳይጠብቁ የሚሻገሩ ወጣቶችንም ድንገት ይይዛቸዋል እና ዛሬ ቀኑ ምንድን ነው ብሎ ይጠይቃቸዋል። ብዙ አይነት መልስ ተመልሷል። እንደው ከሱ ልነሳ ብዬ ነው። ከተመለሱት መልሶች ሁለቱን ሚዲያ ላይ አቅርበዋል። እንደው ለማስታወስ ያክል አንዱ ወጣት ዛሬ ቀኑ ምንድን ነው ተብሎ ተጠይቆ ዛሬ ቀኑ አድዋ ነው አለ። ጋዜጠኛውም ደስ አለው። ጥሩ ነው ጎበዝ፣ አድዋ ለአንተ ምንድን ነው እንዴት ትገልጸዋለህ ብሎ ጠየቀው። አድዋ ለኔ አለ የረፍት ቀን ነው። የረፍት ቀን ስትል ምን ማለት ነው? እስኪ አብራራው አለ። በቃ ካላንደር ይዘጋል፣ ረፍት ነው፣ አረፍ ብዬ የምውልበት ቀን ነው አለ። ሌላኛው ልጅ ደግሞ ተጠይቆ አድዋ ዛሬ ቀኑ ምንድን ነው? አድዋ ነው ብሎ መለሰ። ተመሳሳይ እሱም እና መልሶ አድዋ ለአንተ ምንድን ነው ብሎ ጠየቀው። ተመሳሳይ ጥያቄ ነው የሚጠየቀው ጋዜጠኛውና አድዋ ለኔ የጀርባ አጥንቴ ነው፣ ዳግሜ የተወለድኩበት ታሪኬ ነው አለ። ጋዜጠኛው ከዛኛው ልጅ ትንሽ የተሻለ ደስ አለው። ጎበዝ፣ የጀርባ አጥንቴ ስትል ዳግም ልደቴ ስትል ምን ማለት ነው አለ። ደርግ እንዴት አድርጎ ጣሊያን እንዳንበረከከ ማስታወስበት ነው አለ። የሚከበረው 120ኛ ዓመት ነው። ያንበረከከለት ግን ደርግ ነው። አሁን እነዚህ ኢትዮጵያን ቢረከቡ ምንድን ነው የሚያደርጓት? ቅድም እህቴ አንስታለች አንዳንድ ነገሮችን። ትምህርትን መማርን የሚያኮሰምን እንደው ገንዘብ ማግኘትን ብቻ ትኩረት ያደረገ ትውልድ ነው እያፈራን ያለ ነውና ዩኒቨርሲቲ ውስጥ 6 ዓመት 5 ዓመት 4 ዓመት በመቆየት ምን አገኘ? እኔ ይኸው በ6 ወር የደረስኩበትን ተመልከት።
ውድድር እንደዚህ አይነት ውድድር ነው ያለው። የተማሩ ሰዎች የሚቆጩበት ምንም አልጠቀመኝም የሚሉበት አይነት ሁኔታ እንዲፈጠር እየሆነ ያለበት ሁኔታ ነው ያለው። መማር ዋጋ የሌለው ቲክቶክ ላይ መሳደብ ሚዲያ በራሱ ክፉ አይደለም። ቅድም ወዳጆች አንስተዋል። እንደው ዘመኑን ዋጁ ይላል መጽሐፍ ቅዱስም። የራሳችን አድርገን ብልጫ ባለው መልክ መምራት ይገባናል እንጂ የተሸነፍን ከሆነ መልካም ነገር በብርቱ ይጎዳናል። መልካም ነገር ሆኖ እያለ ቅድም ፕሮፌሰር ሹልክልክ የሚል ትውልድ ብለዋል እና እውነት ነው። ቤተሰብ ጋር የማስተውለው ነገር ነው። ፊት ለፊት ወላጆች አብረው ቁጭ ብለው ጊዜ አያሳልፉም። ሹልክልክ ይላሉ። ወጣቶች የራሳቸው ዓላማ አላቸው። ከወላጆች ጋር ማሳለፍ አይፈልጉም። እንደገናም ደግሞ አቶ ሳሚም ሲያነሱ ቅድም ብርሃን መልካም ነው። ድንገት ግን በአይናችን ላይ በኃይል ግን ብልጭ ካለ ማኔጅ ካላደረግነው አይናችን ሊያጠፋ ይችላል ብለዋል እና መልካም ነገር በወጉ ማኔጅ ካልተደረገ ሊጎዳን ይችላልና ምንድን ነው መደረግ ያለበት የሚል ነገር ቁጭ ብሎ መወያየት የሚችልም እንደዚህ ጊዜ የሚሰጥም ትውልድ ማየት በራሱ አንድ ተስፋ ነው ብዬ አስባለሁ። እነ ክብርትም እዚህ ያላችሁ እንደዚህ አይነት ሚዲያዎችን ማዘጋጀት እንደዚህ አይነት ነገሮችን በብርቱ መስራት በሂደት ለውጥ ያመጣል ብዬ አስባለሁ። አንድ ነገር ብቻ ለመጨመር የዛሬ 1900 ዓመት ብለዋል አባ ቅድም ሲያነሱ ወደ 3500 ዓመት አካባቢ ደግሞ ሙሴ ያነሳው ደግሞ ለሕዝብ ያስተላለፈው የእግዚአብሔር ድምፅ ደግሞ ነበረ። ዘዳግም ምዕራፍ 5 ላይ ነው እግዚአብሔር ለሕዝቡ ያስተላለፈው መልእክት ነው። መቼም ደህና ነገር ሲሆን በደንብ መቅረብ መቻል አለበት መጽሐፍ ቅዱስ። ከመንፈሳዊ ነገርም ሕዝብ እየራቀ እየመጣ ነው። ከመንፈሳዊ ነገር በራቀ ቁጥር ብዙ ሜሳፕ ነው የሚፈጠረውና ዘዳግም 5 ቁጥር 33 ላይ በሕይወት እንድትኖሩ መልካምም እንዲሆንላችሁ በምትወርሷትም ምድር ዕድሜያችሁ እንዲረዝም 3 ኮንዲሽኖችን አስቀመጠ። አንደኛ በሕይወት እንድትኖሩ የሚል ቃል አለ። መልካም እንዲሆንላችሁ የሚል ቃል አለ። እንደገና ደግሞ እግዚአብሔር በሚሰጣችሁ ምድር ደግሞ ዕድሜያችሁ እንዲረዝም 3 ኮንዲሽኖች። እነዚህ እንዲሆኑ ካስፈለገ አንድ ወሳኝ ነገር መሰረታዊ የግድ መደረግ ያለበትን ደግሞ ያስቀምጣል። እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ ይላል። እግዚአብሔር መፈራት አለበት በዚህ ምድር ላይ። ፈራሃ እግዚአብሔር ከሌለ እንደክም ይሆናል እንጂ ውጤት አናመጣም። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል መጽሐፍ ቅዱስ። ወደ መንፈሳዊ ነገር ልጆቻችን እንዲመጡ ቤተ ክርስቲያን እንዲሄዱ እንደገናም ደግሞ ሁሉም በሃይማኖቱ ጠንካራ እንዲሆን በማድረግ የወላጆች ድርሻ ቀላል አይደለም። ልጅ በሚሄድበት መንገድ ምራው ይላል መጽሐፍ ቅዱስ። ባደገም ጊዜ ከዛ ፈቀቅ አይልም ይላል እና ልጆች በልጅነታቸው የተዘራባቸው ነገር ይበቅልባቸዋልና በዚህ ነገር ላይ ብርቱ ጥንቃቄ ማድረግ መልካም ነው ብዬ አስባለሁ። በመጨረሻ አባትና እናትን ማክበር ዋና ነገር እንደሆነ መጽሐፍ ቅዱስ ይናገራል። ቅድም አባ ስላነሱ ነው ይሄን የማልፈው። ከቲክቶክ እና ከማህበራዊ ሚዲያ አንጻር አንድ ነገር ብቻ ማለት ቢያስፈልገኝ ጋጠወጥ የሆኑ ንግግሮች ይሰማሉ፣ ይደመጣሉ፣ ብዙ ቪው ያገኛሉ። አንድ ሰው በቅርብ በውስጥ ልብስ አደባባይ ላይ ራቁቱን ወጥቶ ማበድ መብቴ ነው ይላል። ማንም ሊከለክለኝ አይችልም፣ አብዳለሁ ይላል። ካላበደ በስተቀር እንዴት ነው እንዲያብድ የሚፈቀድለት? ይህን የህግ የበላይነት ሰው ለሚያደርገው ነገር ሁሉ ተጠያቂነት እንደሚከተለው መረጋገጥ መቻል አለበት። ማንኛውም በሚያደርገው ነገር ለሰው ተጠያቂነት እንደሚከተለው ካላወቀ ይሄ አስተማሪ ካልሆነ በዚህ አቅጣጫ ጥሩ ነው። አሁን በልዩ ትኩረት መንግስት እየሰራ ያለውን ነገር አፕሪሼት እናደርጋለን። በደንብ እንዲያውቁ ወጉን የጣሰ ከባህላችን የወጣ አንዳንድ ልክ ያለው ነገሮችን ትንሽ መስመር ከማሳት አንጻር በትኩረትና በቅርበት እየሰራ ያለውን አፕሪሼት እናደርጋለን። ተጠያቂነትን ግን ማስከተል መቻል አለበት። ወጣቶች እዚህ ስላላችሁ በዚህ ሚዲያም የምትከታተሉ እግዚአብሔር ይባርካችሁ፣ ያሳድጋችሁ። ይህች ሀገር የእናንተ ናት። ነገ እቺ ሀገር ድንገት በእጃችሁ ላይ ትወርቃለች፣ ድንገት በእጃችሁ ትገባለች። በቲክቶክ አትመሯትም። መማር በጣም ወሳኝ ነው። ገባ ገባ ብሎ ታብታባ አድርጉ እያላችሁ አትመሯትም። እቺ ነገር አትመሯትም። እቺ ሀገር እጃችሁ ላይ ትገባለች። ተማሩ፣ ዩኒቨርሲቲ ግቡ። ቲክቶክም ትደርሳላችሁ፣ ችግር የለውም። ዩኒቨርሲቲ ሰቃዮች ሆናችሁ መታችሁ ቲክቶክ ቢሰሩ ምን ትጎዳላችሁ? ትምህርት አቋርጣችሁ
የዛሬ የምታደርጉት ነገር ነገ ድንገት እንኳን ስልጣን በእጃችሁ ቢገባ ትገመገሙበታላችሁ። ክቡር ጠቅላይ ሚኒስትራችን የልጅነታቸው ተግባር አንዳንዴ ብቅ ብሎ በሚዲያ ይለቀቃል። አይታችሁ እንደሆነ ልጅ እያሉ ሰው ያጎርሱ የነበሩት ልጆችን ያጎርሱ የነበሩት ያ ይታያል። የትናንትና ታሪካችሁ ይመዘዛል። ነገ ድንገት እንኳን ፖዚሽን በእጃችሁ ላይ ቢመጣ ተመዞ ይወጣልና ይሞግታቸዋል። የምታፍሩበትና ወደ ታች የምትፈጠፈጡበት ሊያደርጓችሁ ይችላል። ዛሬ በጥንቃቄ ምሩ። ህይወት ኮንስትራክቲቭ ነው እንጂ ድንገት ዱብ ብሎ የሚመጣ አይደለም። ህይወታችሁን ከዛሬ ጀምሮ ገንቡ። ኢትዮጵያ በእጃችሁ ትገባለች። አገራችሁን መምራት የሚያስችል ግራውንድ ላይ ተመስረቱ። ከሌሎች አገሮች ጋር እኩል ቆማችሁ አቻ ሆናችሁ ማውራት አገርን ህልውና ማስከበር ማስቀጠል የምትችሉበት እድል ፍጠሩ። ዛሬ ተማሩ። ከአባቶች ጠይቁ። መጽሐፍ ቅዱስ ሲናገር አባትን ጠይቅ ይነግርሃላል። አንዳንድ ነገር ከዩኒቨርሲቲ ብቻ የሚገኝ አይደለም፣ ከወላጆች የሚገኝ ነው። እሱንም ከማድረግ አንጻር ነገያችሁን አስባችሁ በርቱ። ገንዘብ ብቻውን በቂ አይደለም። ከእውቀት ጋር ቢሆን አባቶችን ከማክበር ጋር ቢሆን መልካም ነው። አመሰግናለሁ። የዛሬው ፕሮግራም ሸጋ ትውልድ የሚለው በጣም አስፈላጊና እንደውም የዘገየ ነው ብዬ ነው የማስበው። ምክንያቱም ጽሁፍ አቅራቢዎቻችን ያው እንደተናገሩት ሁለቱንም ክብር አለኝ። ኤንቢሲንም ቱሪዝምን እንደዚህ ባህል ኪነ ጥበብንም እንደዚሁ ከልብ አመሰግናለሁ መድረኩ በመዘጋጀቱ ማለት ነው። እና ስለ ወጣቱ ብቻ ሳይሆን በውስጡ አገር አለ። አሁን ወጣቱን እናድን ብለን ስንል አገርን እንዴት አድርገን እንጠብቅ ነው። ምክንያቱም ነገ አገር ተረካቢ ወጣቶች እንፍጠር እያልን ያለ ነው። አገር የሚረከብ ህብረተሰብ ሳይሆን ቤት የምናወርሰው እንኳ ወጣት የለም በሚባልበት ዘመን ላይ እየደረስን ነው። ስለዚህ ይሄ መንስኤው ምንድን ነው የሚል ነገር ማሰብ ያስፈልጋል እና ራሳችን ላይ መስራት ከሁሉም በላይ ቤተሰብ ላይ መሰራት አለበት የሚል ነገር አለ። ከትምህርት ቤት በፊት ቤተሰብ ውስጥ ነው። የቤተሰብ ህግ አለን እኮ እኛ ኢትዮጵያ ውስጥ የቤተሰብ ህግ አለ። የቤተሰብ ህግ ከወጣው የቤተሰብን ሁኔታ የሚያስተዳድር የሚገዛ ማለት ነው። ነገር ግን የኛ ሀገር ቤተሰብ ህግ ምንድን ነው የሚሰራው? የተጣሉ ባለትዳሮችን ማስታረቅ ከቻለ፣ ካልቻለ ማለያየት፣ ከዛም አልፎ ደግሞ ንብረት ማከፋፈል ነው። የልጆች አስተዳደግን ምርጫ ምረጡ ነው የሚባለው። ልጆቹ በምን ሁኔታ ያድጋሉ ብሎ ግን ክትትል የሚያደርግ የህግ ማዕቀፍ ያስፈልጋል። ቢያንስ እስከ 18 ዓመታቸው ድረስ የቤተሰብ ኃላፊ ነው ተብሎ የተቀመጠ ነገር አለ እና የቤተሰብ ህጋችን ራሱ በስነ ስርዓት የተሰራ ህግን ሰፋ ያደረገ ለእናትና አባት ብቻ ሳይሆን ለወጣቶችም ለልጆችም ኃላፊነት የሚሰጥ ህግ ሊኖረን ይገባል የሚል እምነት አለኝ። ለምሳሌ አሁን በትምህርት ቤትም ደረጃ ላይ ስንመለከት እኛ አገር ኬጂ እንላለን። ኬጂ ትምህርት ቤት ውስጥ ልጆቻችን እንልካቸዋለን። በቀጥታ የሚገቡት ወደ ቀለም ትምህርት ነው። ቅድም ከመድረክ ተነግሯል። ጃፓን አካባቢ ላይ ብዙ ስራዎች ይሰራሉ። ነገር ግን የመጀመሪያውን 2 ዓመት ህጻናቶች ልጆች ትምህርት አይማሩም። ትምህርት ቤት ውስጥ ይገባሉ። 2 ዓመት የሀገራቸውን ባህል ነው የሚማሩት። ስነ ስርዓት ነው የሚማሩት። እንዴት ሰላም ማለት እንዳለባቸው፣ እንዴት ሰው ማክበር እንዳለባቸው፣ እንዴት አካባቢያቸውን ማነጽ እንዳለባቸው፣ ስነ ምግባራቸውን፣ ትውፊታቸውን፣ ባህላቸውን፣ ወጋቸውን ነው ለ2 ዓመት የሚማሩት። ከ2 ዓመት በኋላ ነው ወደ ቀለም ትምህርት የሚገቡት። እኛ ሀገር ቄስ ትምህርት ቤት ነበር። እኛ ግቢ ውስጥ ነበር ቄስ ትምህርት ቤት። ሙስሊሙ፣ ክርስቲያኑ፣ ኤርትራውያኑ፣ ኢትዮጵያውያኑ፣ ኦሮሞ፣ አማራ ሁሉም እኛ ግቢ ውስጥ ይማሩ ነበር ቄስ ትምህርት ቤት። የእርስ በርስ ግንኙነታችንንና የእርስ በርስ ባህላችንን ሃይማኖታችንን ራሱ የመግባባትና በስነ ስርዓት የማደግ ሁኔታ ሁላ ለእጃችሁን ወደ ኋላ ብላችሁ ሰው ሲመጣ እጃችሁን ወደ ኋላ በሉ እየተባል ነው። ዛሬ እኮ ኪሳቸው ውስጥ አስገብተው ጸጉራቸውን እየፈተሉ ሰላም የሚሉ ወጣቶች አሉ። ስለዚህ የቤተሰብ ኃላፊነታችን ምን ላይ ነው? ቁርአን አለ፣ ቄስ ትምህርት ቤት አለ። ሙስሊሞች ቄስ ትምህርት ቤት ይማሩ ነበር እና ይሄ ማህበራዊ ግንኙነታችን ስለማያስፈልግ ነው የቀረው ወይስ መቋረጥ ስላለበት ነው? እና እነዚህን ነገሮች የመመለስ ስራ በዚህ በሸጋ ትውልድ መንጣቱ በጣም ደስ የሚል ነው። ባህልና ኪነ ጥበብ ቢሮ ደግሞ ይህንን ስራ ብሎ እየሰራበት የተለያዩ መድረኮች ተካፍያለሁ። በጣም እውቅናና ትልቅ ስራ እየሰራ ያለ ተቋም ስለሆነ ሊመሰገን ይገባል። እና ወጣቶቻችን የውጩን አያንጠው አይደለም ባህል የኛን ሀገርስ ባህል ወደ ውጭ ያስተዋውቃሉ ወይ?
የኛ አገር ወጣቶች ትንሽ የሚቸገሩት ምንድነው የኛን አገር ባህል ጠቅላላ ጥለው ነው የውጭን ተረክበው ራሳቸውን አእምሯቸውን ቅኝ እኮ አልተገዛንም የምንል ህብረተሰቦች ነን፣ ህዝቦች ነን። ደግሞም አልተገዛንም። የተሻለ ነገር አለን። ላሊበላ እኮ ኢትዮጵያ ውስጥ ነው ያለው፣ አሜሪካ የለም እኮ ላሊበላ። ስለ ላሊበላ እኮ ታሪክ መሸጥ እንችላለን፣ በቲክቶክም ሆነ በዩቲዩብም ሆነ በማንኛውም ነገር። ከውጭ ግን የእያንዳንዱን የእግር ኳስ ተጫዋች ታሪክ ቲክቶክ ላይ እናወጣለን። በጣም ያሳዝናል። እና ስለ ሀገር ስናስብ ሐውልት ምንሰራው ዛሬ በቁማችን ነው የምንል ትውልድ መፍጠር አለብን። ጭንቅላታቸው በጣም ስማርት ነው። ብዙ መስራት የሚችሉ ወጣቶች ናቸው ያሉን። ልጆች አሉኝ፣ እኔም 4 ልጆች አሉኝ። ሁሉም ጥሩ ደረጃ ላይ ያሉ ናቸው። አንዱ ብቻ ነው እየተማረ ያለው። እና ይሄንን ስንመለከት ምንድነው እኛ ማድረግ የሚጠበቅብን የሚለው ትልቅ መሰረታዊ ጥያቄ ነው። እና ከሀገርን ከማስተዋወቅ አንጻር ከኛ የበለጠ እንደውም ወጣቶች ላይ መስራት አለባቸው። አሁንም ትኩረት ሰጥተው ምናልባት እኔ ሸጋ ትውልድ ምን ያህል ወጣት እንዳላቸው አላቅም። በዚህ መድረክ ላይ ተገኝተው ተመክሯቸውን ቢሰጡ ደስ ይለኝ ነበር። ምክንያቱም በልጆች ላይ የተሰራውን ነገር ደግሞ በበለጠ ከነሱ አንደበት በተግባር ስናየውና ፊት ለፊት ስንመለከተው ትልቅ ገዢ እዚህ ለተገኙትም ወጣቶች ለእኛም ማስተማሪ ሊሆን ይችል ነበርና ቀጣይ ያለው መድረክ ላይ እነሱ ቢኖሩ የሚል ነገር አለኝ። ፕሮፌሰር በየጊዜው የእርስዎን ቃለ ምልሶች አዳምጣለሁ። ሁልጊዜ በጣም ከፍተኛ የሆነ አክብሮት አለኝ። በኢትዮጵያዊነት ለሚሰጡት ኮሜንቶች በሙሉ ትልቅ የሆነ አክብሮት አለኝ። ሆኖም ዛሬ ግን እዚህ በማየት በጣም ደስ ብሎኛል። አሁን የምናወራባት ይሄ ሸጋ ትውልድ የሚለው ኮንሴፕት ሁልጊዜ በሁላችሁ ውስጥ ያለ ስሜቶች ናቸው እነዚህ። ምክንያቱም ምንድነው ያው ኦልሬዲ በሶሻል ሚዲያ ወይም ደግሞ በአጠቃላይ በአሁኑ ሰዓት ላይ ዓለምን የገዛው ሚዲያ ነው። ምናልባት እርስዎ ሞር ያውቁታል። አሜሪካኖች ያሸንፉት ጦርነት የላቸውም፣ በሚዲያ ግን ያሸንፉናል በጠቅላላ ግሎባሊ። ስለዚህ አሁን ደግሞ ይሄን ደግሞ የወረሰው ምንድነው ሳይበር ነው የወረሰው። ይሄ ደግሞ ቅድም እህቴ ማነው ስሟ ኦልሬዲ ውብረት ያለችው ነገር ሁላችሁ ውስጥ ያለ ነገር ነው። ሶሻል ክራይስ በየቤታችን አለ። ጎረምሳ ልጅ ያለን በሙሉ እየተሰቃየን ያለ ነው። ይሄ ነገር ለማክሽፍ የሚቻልበት ሚንስ በጣም አስቸጋሪ ሁኔታዎች ናቸው። ለዚህ ቆንጆ ምሳሌ የሚሆኑ ምሎች ናቸው የሩቅ ምስራቅ አገሮች ናቸው። ቅድም ፕሮፌሰር እንዳሉት ጃፓን ታሪካቸውንም ዲቨሎፕመንታቸውን የያዙ አገር ነች። ጃፓን አገር ላይ ማንም ሰው መንገድ ላይ እየበላ አይሄድም። ሀይል አድቫንስ የሆነ ከተማ ነው። ካልቸርና ባህል ያላቸው ሰዎች ናቸው። እየበላ ግን የሚሄድ ሰው የለም፣ ነውር ነው። ትራንስፖርት ላይ ዝም ብሎ እያወራ ምናምን ልክ እንደ ቴሌፎን እያወራ እየተጨቃጨቀ የሚሄድ ሰው የለም። ስርዓት ያላቸው ሰዎች ናቸው። ከነዚህ ደግሞ ሌላው ደግሞ በጣም ትልቁ ነገር ደግሞ ማነች? ሲንጋፖር ነች። ሲንጋፖር የዛሬ ኦልሞስት በ50ዎቹ አካባቢ ነው ነጻ ያወጣቸው ከእንግሊዝ። በዛን ሰዓት ላይ ምናልባት ፕሮፌሰር ያውቅ ይሆናል ሊ ይባል አንድ ጠቅላይ ሚኒስትር ነበራቸው። ይህ ሊ የሚባሉ ጠቅላይ ሚኒስትር ራሱ ለንደን የተማረ ሰው ነው። ወደ ሀገሩ ሲመጣና ይህን ስልጣን ሲይዝ ጊዜ ምንድነው ለህዝቡ ያወጀው? ዲክታቶሪያል ዲሞክራሲ፣ ዲክታቶሪያል የሆነ ዲሞክራሲ። ይሄ ነገር አድርግ ታደርጋለህ፣ አታርግ ከተባለ አያረጋትም። ሲንጋፖር ውስጥ ምራቁን የሚተፋ ሰው የለም፣ ሶፍቱን የሚጥል ሰው የለም። ከተያዘ ብዙ $1000 ወይም 3 ዓመት 4 ዓመት ድረስ ሊታሰር ይችላል። ይሄ ነገር ትሬንድ አድርጎ በአሁኑ ሰዓት ላይ ሲንጋፖር ላይ አንድ አስቀምጠን ሞባይላችን አስቀምጠን ከሰዓት በኋላ ብንመጣ እናገኘዋለን። ህዝቡ ምን ያህል ስልጡን እንደሆነ ምን ያህል ዲሲፕሊን እንደሆነ የሚያሳዩ ነገሮች ናቸው። ይሄ ብቻ አይደለም። ኦልሬዲ በትምህርት አካባቢ ብንሄዳው በዓለም ላይ ትላልቅ እንዲሁ አድቫንስድ የሆነ ትምህርት ቤት ካለባቸው ሀገሮች አንደኛው ሲንጋፖር ነች። ስለዚህ ለእነዚሁ ነገሮች ምንድን ነው ኦልሬዲ ያው ጋዜጠኛ አውርተዋለች፣ ፕሮፌሰር አውርተውታል። እዛ ላይ ብዙ የምናገሩ ነገር የለም። የሲንጋፖር ፎርሙላ እኛ ላይ መስራት አለበት። ዊች ሚንስ ዝም ብለን የምንለቀው ነገር መኖር የለበት። ኢቭን ቻይና ግን ለምሳሌ አሁን ፌስቡክ የላቸውም፣ የራቸው አላቸው፣ ግን የዌስተርን ፌስቡክን አይጠቀሙም። ስለዚህ ህግና ስርዓት ያስፈልጋል። በዚህ መንገድ መሄድ መቻል አለብን እና ለተወሰነ ጊዜ ይሄ ቫይረስ የሆኑትን እንደዚህ ኮንሴፕት በሙሉ ከሀገራችን ማጥፋት አለብን። ካለዛ ይሄን ሸጋ ትውልድ የሚለው ነገር በሙሉ እሷ መሄድ ህልም ነው የሚሆንብን።
ብቻን የምትሰራው ነገር ሳይሆን ይሄ ተቋምን የመንግስት ግዴታ ነው። ህዝብን መለወጥ የሚችለው መንግስትና ግዴታ ነው። እኛ ላለፈው 50 ዓመት በተወት ነው ይህች ሀገር ህዝብ የተበጠበጠችው። በተወት ነው ለእኛ ባዕድ በሆኑ ተውቶች አማካኝነት ሶሻሊዝም አንድ ምናምን ነገር እያለን አሁን ደግሞ እንደገና ጠቅላላ የአሁኑ ወጣት ለመለወጥና አገር ወዳድ እንዲሆን ደግሞ ትልቁን ነገር ደግሞ የሰራው ማኦሴቱንግ ቻይናን ማኦሴቱንግ አገር ያደርጋት ማኦሴቱንግ ነው። የአገር ፍቅር የመሰረተው ኢኮኖሚያን ግን ያሳደገ ዴንግ ነው። ስለዚህ በነዛ ምክንያት የመንግስት አካላት ትልቅ ፓወር አላቸው። ፓወራቸው በአግባቡ ከተጠቀሙበት ከተቋም ጋር አብረን መስራት ከቻሉ ከማህበረሰቡ አብሮ መስራት ከተቻለ ብዙ ነገር መስራት እንችላለን። ስለዚህ አመሰግናለሁ። ቃል ለመናገር ፈልጌ ነው። እንግዲህ ሸጋ ትውልድ ካፈራቸው ካበቃቸው ትውልዶች መካከል አንዱ ነኝ ብዬ መናገር እችላለሁ። ራሴን ያበቃውበት ራሴን ያገኘውበት ተቋም ነው። ኦልሞስት 5 ዓመት ከዛም በላይ የሚሆን ጊዜ ቆይቼበት ብዙ ነገር ስነ ምግባር የተማርኩበት ብዙ ስኪሎች የህይወት ያዳበርኩበት በደንብ ራሴን አፕግሬድ እንዳረግ ያገኘውበት ተቋም ነው። ስለዚህም መምህራችን ሳሙኤል ገረመውን ከልብ ማመስገን እፈልጋለሁ። ከዚህም በቀጠል እዚህ ይህንን ዝግጅት ያዘጋጀውን መላውን የሚዲያ አካላትና ቴሌቪዥኑን የሃይማኖት አባቶችን ሽማግሌዎችን እንዳለ ማመስገን እፈልጋለሁ። በጣም ብዙ ነገር ተብሏል። ያው ሀሳባችን በጣም ብዙ ቦታ ነው ሄደው። ስለዚህ አሁን ግን አላማው ምንድነው? ወጣት ላይ ነው። ወጣት ላይ መስራት ነው። የተናገሩት ነገር አለ። ነገ እቺን ሀገር ልትረከቧት ትችላላችሁ። ፓስተር የተናገሩት ነገር በጣም ተመችቶኛል። በታብታብ በኮፒ ሊንክ አንከረከባት የምችል ሀገር ማወቅ አለብን። ስኪል ማዳበር አለብን። ብዙ ያልተጠና ያልተመረመረ ነገር አለ የሚባል ነገር አለ። ድሮ ላይ ቀኝ ገዢዎች አፍሪካን ለመቆጣጠር ለመቀራመት ሲመጡ ሰንሰለት ይዘው ነበር የመጡት። ያውኑ ሰንሰለት ግን ያውኑ ግዢ ግን ፊዚካል አይደለም፣ ሚዲያ ነው። ሚዲያ ማለት ያው ቢላ ነው። ቢላን ከተጠቀምነው የምንፈልገውን ነገር እንሰራበታለን። የምንፈልገውን ነገር ከትፈልና በስልበት እንችላለን። ካልተጠቀምንበት ጠላታችን ሊሆን ይችላል፣ ህይወታችንን ሊያሳልፍ ይችላል፣ ሊቆርጠን ይችላል። ያ ማለት ነው። እናም ከትምህርት ስርዓታችን ጀምሮ ተነስተን ራሱ ነገሮችን ብንመለከት አሁን አካዳሚክ ውጪ ሄደው የተማሩ ምናምን የትምህርት ስርዓቱን ከሚቀርጹት በተጨማሪ እንደዚህ አሁን እዚህ ጋር የተወያየው ውይይት ተወያይቶ የሀገሪቱ ትምህርት ስርዓት ቢቀረጽ ካሪኩለሙ ቢስተካከል ኖሮ የት በደረስን ነበር። ግብጾች ያላቸውን እውቀት በደንብ ካዳበሩባቸው ቴክኒኮች መካከል ኢጂፕቶሎጂ የሚባል አንድ ፊልድ አላቸው የራሳቸው። በቃ ስለ ግብጽ እያንዳንዱ ነገር የሚያጠና ከስር ጀምሮ እያጠኑት እያደጉት የሚማሩት የሚያድጉት ነገር ማለት ነው። እያንዳንዱ ነገር ለምን ሀገራችንስ ላይ ኢትዮጵዮሎጂ የሚባል ትምህርት አይመጣም? በጣም ጥልቅ የሆነ እውቀት ሀገር ባህል ያላት ሀገር ነች። በጣም ጥልቅ ህዝብ፣ ጥልቅ ማንነት፣ ኩሩ ህዝብ እና ላይክ እንደዚህ አይነት ውይይቶች ተደርገው ህዝብን ግንዛቤ የሚያስጨብጥ ለትውልድ ግንዛቤ መስጠት የሚችል ኮንሽስነስ የሚያነቃ እንደዚህ አይነት ዝግጅቶች ሲዘጋጁ ማየት ያስደስታል። እኔም በመገኘቴ በጣም ደስተኛ ነኝ። አሁን ደግሞ ከተተላለፈው ፕሮግራም ብዙ ተመልካች ይማራል፣ ያውቃል፣ ይረዳል ብዬ አስባለሁ። ያው ለህዝቡ ማስተላልፈው መልእክት በተለይ ለወጣቱ ባክግራውንዳችን በጣም ጥሩ ነው። ገና ያልተነኩ እጅግ በጣም ብዙ ነገሮች አሉ። ሰርች ማድረግ አለብን። ገና ያልተሰራበት ሀገር ነው። ሪሶርስ አለን። በጣም ብዙ ህዝብ አለን። ያልተበረበሩ መጽሐፍት አሉን፣ እውቀቶች አሉን፣ ድንቅ ህክምና አሉን። ጥገኛ መሆን የለብንም ዘላለም አለማችንን። ነገ በየሆነ ምክንያት የውጭ ኃይላት መድኃኒት አንልክም ቢሉን በህመም ማለቃችን። ለምን? የራሳችንን ሀገር በቀል እውቀት ስላላደበርን። ግን እንደ ህዝብ 3000 ዓመት እኮ ሲቆይ ህዝብ ሳይጠፋ ሲቆይ በሽታዎች ሳይከሰቱ ቀርተው እኮ አይደለም፣ ፈውስ ስላለ ነው አይደል? መድኃኒት ለሁሉም ችግር መንስኤ መፍትሄ ስላለው ነው። ስለዚህ ሁላችንም ቢሆን የየራሳችን በምንፈልገው ልክ አሁን እዚህ ጋር እገሌ እንደዚህ ስለ እጽዋት ስላጠና ምናምን ሳይሆን በሚወደው ወጣቱ ምንድነው ኢንስፓየር የሚያደርገው? ኪነ ጥበብ ሊሆን ይችላል፣ ደስ የሚለው ነገር ስዕል ሊሆን ይችላል። በስዕል ገና ብዙ ያልተገለጹ ነገሮች አሉ።
ሙዚቃ ሊሆን ይችላል የሚወዱ። ሙዚቃ በጣም ኃይል ነው። የዓለም ቋንቋ ነው። ብዙ ነገር መተላለፍ የሚችልበት ዘርፍ ነው። ቱሪዝማችን ላይ አልተሰራም እና በአጠቃላይ ይሄን ልለው ስለስጠኝ እድል አመሰግናለሁ። ሙሴ ከሸጋ ትውልድ ስለሆነ ሸጋ ትውልድ ላይ ያሉ ልጆች ከሁሉም በላይ ደግሞ በጣም ልዩ የሚያደርጋቸው ባህላቸውን፣ ታሪካቸውን፣ እሴታቸውን ከመጠበቅ ባሻገር ቴክኖሎጂ ላይ በጣም የተራቀቁና እየተራመዱ ያሉ የቴክኖሎጂ አጠቃቀም በተለይ የሳይበር ምህዳሩን የሚጠቀሙበትና ሳይበር ምህዳሩ እንዲገዛቸው ሳይሆን ቅድም አባቶች እንዳሉት ለመግዛት በጣም እየተንደረደሩ ያሉ እንደዚህ እንደምናያቸው ሳይሆን ትልቅ ውጤት እያመጡ ያሉ ልጆች ናቸውና ሙሴ ያንን ቢገልጽልን አርያ መፍጠር ነው ዋናው አላማችንና አርያ መፍጠር፣ ተምሳሌት መፍጠር፣ ተጽዕኖ ፈጣሪዎችን በማውጣት ትውልዱን በተለይም ሸጋ ትውልድ የመፍጠር አላማ ስለሆነ ተምሳሌትነታችሁን እየሰራችሁ ያላችሁትን ብትገልጽልን የበለጠ ትውልድን ያስተምራል ብዬ ስላሰብኩ ነው። በድጋሚ እድሉን ስለስጠኝ አመሰግናለሁ። ወይም እንግዲህ ሸጋ ትውልድ መነሻ አድርጎ ሲሰራ በዋናነት ትውልዱ፣ ህጻናት፣ ታዳጊዎች፣ ወጣቱ አላማ አድርጎ የተነሳውን ነገር መክሊቱን ፈልጎ በስነ ስርዓት አግኝቶ ለሀገር የሚጠቅም ነገር እንዲያደርግ ነው። መጽሐፍትን እንዲያነብ፣ ራሱን እንዲያቅ፣ እንዲነቃ ነው። ስለዚህ ሁሉም ደግሞ የራሱ መክሊት የራሱ ወርቀ ዘቦ አለው እና በብዙ ዘርፍ ያበቃቸው ልጆች አሉ። በኮምፒውተር ሳይንሱ አሁን አገር ላይ በጣም ጥሩ ቦታ ደርሰው የሳይበር ምህዳሩን በደንብ እየመሩ ያሉ መጀመሪያ ቀድሞ ሲያነሱ 5 ምህዳሮች አሉ ብለውናል አር መምራችን። በተለያዩ የምህዳር ዘርፎች ውስጥ አሁን ከሸጋ ትውልድ ተነስተው አገርን እየመሩ ያሉ በጣም ድንቅ ልጆች አሉ እና የተለያየ ዘርፍ ነው። የኔ ዘርፍ ምንድነው? ስፔስ ሳይንስ ላይ ነው ሞሮፍ እና ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩት የሚባል ተቋም አለ እዚሁ አዲስ አበባ ውስጥ ላይ ዛዋራ ኪሎ አካባቢ እና እዛው ኢንጌጅ አደርጋለሁ። መነሻዬ ሸጋ ትውልድ ነው። 3 አመት አካባቢ ቆይቻለሁ እዛ። 3 አመት አምና ነው የባለፈው አመት ክረምት ግራጁዌት ያደረግነው ማለት ነው። ሶ ለምሳሌ አሁን ቴክኖሎጂ ሲባል አንዳንድ ሰው የሚያስበው ነገር የሆነ በጣም ዋይር የተሞላ ነገር ወይ ኮምፒውተር በጣም የበዛበት ነገር በቃ ዲጂታል ወርልድ ኦር ስልክ ምናምን ነገር አይደል። ቴክኖሎጂ ባጭሩ ህይወትን የሚያቀል የትኛውም ነገር ቴክኖሎጂ ነው። ግን በጊዜና በዘመን መነጽር እየሰፋና እያደገ ይመጣል። ድሮ በድንጋይ ዘመን ለነበረ ሰው እሳት ትልቅ ቴክኖሎጂ ነው። ግን በዛ ዘመን የደረስኩበት የቴክኖሎጂ ጫፍ ላይ ነው ብሎ ቢያስብ ኖሮ እዛው ይቀር ነበር። ግን ያድጋል፣ ነገሮች ያድጋሉ። ስለዚህ የአንድ ሀገር ዘመንን ዋጁ ተብሎ በተጻፈው ቃል መሰረት አንድ ሀገር እንዲያድግ እንዲፈለግ ቴክኖሎጂ ወሳኝ ነገር ነው። ከዛ ግን አጠቃቀሙ ነው። እንዴት ነው የምንጠቀመው? ለምን ነው የምንጠቀመው? እነዛን 5 ምህዳሮቻችንን ተቆጣጥረን አባቶቻችን ሉዓላዊ የሆነውን ሀገር የምድር ምህዳሩን ጠብቀው እንዳቆዩልን እኛ የተቀረውን 4 ምህዳር እኮ በእጃችን ያለው እንዴት ነው ተቆጣጥረን ለቀጣዩ ትውልድ የምናስተላልፈው የሚለው ነገር ስንረዳ በቴክኖሎጂ ነው። ስለዚህ በዋናነት ቴክኖሎጂን እንድንጠቀም ከቴክኖሎጂ በፊት ምን መቅደም አለበት? ማንነት፣ ሀገርን ማወቅ። ከምን አይነት ህዝብ ነው የመጣሁት? ምን አይነት ነገር ነው የምጠቀመው? ሶሻል ሚዲያ ላይ ምንድነው ማስተላለፍ ያለብኝ? አንድ ነገር ስፈጥር እንዴት ነው ለሰዎች መጨረሻው ጥቅም አለው ወይ? አሁን ባይ ዘ ዌይ በጣም የተራቀቀ ዓለም ላይ ነው ያለ ነው። በጣም የሚገርም በፋብሪካ የሚፈበረኩ ሰዎች ያለበት ዘመን ላይ ነው ያለ ነው እና የቴክኖሎጂ አጠቃቀም አላማውን ስቷል። ኒውክሌር አላማው ቀጥታ ጥፋት አልነበረም። በጣም ጥልቅ የአቶሚክ ሳይንስ ነው። ግን ሰዎች ለክፉ ነገር ተጠቀሙት። ነገሮች በቃ ዓለም እንደዚህ ነች። ብርሃን ካለ ሁሌም ጠላ ይኖራል። አድቫንቴጅ ካለ ዲስአድቫንቴጅ ይኖራል እና ቴክኖሎጂን ምግባር ቀድሞ ብናውቀው ብንረዳው አጠቃቀሙን በስፋት እንረዳለን። ለጥሩ ነገር ለበጎ ነገር አውለን ሀገራችን መቀየር እንችላለን ብዬ አስባለሁ። የዛሬው ቶፒክ ወይም ደግሞ አርዕስት ሸጋ ትውልድ ነው። ማለትም በጣም ከኛ ጋር የሚያያይዘው ነገር በጣም የላቀ ነውና
ብዙ ነገር ተወርቷል። ምን እንደመወራ ባላቅም ያው የቴክኒክ ሰው እስከሆንኩ ድረስ በሙያዬ ሶፍትዌር ኢንጂነር ነኝ። ሸጋ ትውልድ ውስጥም ደግሞ ልጆችን አሰልጣኝም ነኝ፣ አስተባባሪም ነኝ። ቴክኖሎጂ ላይ ምንም አይነት ጥያቄዎች ላይም ከሳሚ ጎን ሆኜ አስተማሪም ነኝ። ከዛሬው ቶፒክ ጋር ለማገናኘት ያህል ሸጋ ትውልድ ማለት ጊዜውን የዋጀ ሀገሩን ያከበረ እሴቱን ያወቀ አዋቂን ከታዋቂ የለየ እና ደግሞ ለሚያልፍ ቀን የማያልፍ ቃልን ወይም ደግሞ ንግግርን የማያደርግ ትውልድ ነው። ከነዛ ውስጥም ብዙ ምስክሮች አሉ። ከነዛ ውስጥም መተናል። እኔ አሁን ከረንትሊ እያየው ያለሁት ወይም ደግሞ እየሰራ ያለሁት ኤአይ ላይ እና ሶፍትዌር ኢንጂነሪንግ ላይ ነው። ግን እንደ ወንድሜም እንደገለጸው እንደ ቢላ ነው። እኔ ደግሞ ምን ብዬ ገልጸዋለሁ? በሁለት በኩል የተሳለ ቢላ ነው። ኤአይም ቴክኖሎጂም ሶፍትዌር ኢንጂነሪንግም ማለት ነው። ምክንያቱም ኤአይ ላይ እንደምናስተውለው ባያዝድ ነው። የውጭ ሀገሮችን ኤአይ ብናይ ካሜራ ላይ ራሱ ኤርፖርት ምናምን ያሉ ካሜራዎችንም ብናይ ቅድሚያ ጥቁርን ሰው ነው ዲቴክት አድርጎ ወደ ተንኮል ወይም ደግሞ ወደ ጥፋተኝነት ጀጅ ለማድረግ መጀመሪያ ጥቁር መሆን አለብን እና ኤአይ ራሱ ሲጀምር ባያዝድ ነው። ምክንያቱም ኤአዩም እየተሰራ ያለው ሞዴሉም ትሬን እየተደረገ ያለው እዚህ ሀገር ሳይሆን ውጭ ሀገር ነውና መድኃኒቶቻችን ላይም ሞር ባለሙያዎች ያውቁታል። መድኃኒቶቻችንም ወደዚህ ሀገር የሚላኩት እና ለነሱ የሚውሉት አንድ አይደለም፣ ባያዝድ ነው። ስለዚህ ሸጋ ትውልድን ብናበረታታ ሀገር በቀል ነው እውቀቶቻችን፣ የእጽዋት ኖሌጆቻችን፣ የፊደል ቀመሮቻችን በሙላ ጎደል ለመናገር ያው ከጊዜም አንፃር ልጆች ላይና ወጣቶች ላይ ብናተኩርና ጊዜ ብንሰጣቸው፣ ለምሳሌ ከቤተሰብ ብንጀምር እራት ራሱ ከውጭ እየጎረጀን ራሳችን አቅርበን ራሳችን ነው የምንበላው። በትሪ በመሶብ እየበላን እንኳን አይደለም። እኛ ሀገር ቴራፒ ድሮም ነው የተጀመረው አይደለ? ቡና ይጠጣል። ቡና ላይ ያው ሰው ይታማል ይባላል እንጂ ሰው ውሎውን፣ ቁጭቱን፣ ንዴቱን ነው የሚናገረው። አለንልህ የሚለውንም ነገር አንተ ብቻህን አይደለም የሚለውን ነገርም ነው የምናየው። እራት ላይ በትሪ ወይም ደግሞ ድሮ በደጉ ዘመን በመሶብ እንበላለን። በመሶብ ስመ ውሎዎቻችንን ከእናትና ከአባቶቻችን ጋር እናወራለን፣ እናወጋለን። አሁን ግን በሳህን ነው። ልንዘለውም እንችላለን። ሰዓታችንም ተዛብሳለን። እኔንም ጨምሮ ያው ምሽቱን ነው ሞር አክቲቭ ሆኜ የምገኘው። ቀን ቀን ልተኛ እችላለሁ። የስራዬም የሙያዬም ግዴታ ስለሆነ ነው። ግን እኔ ባለችኝ እውቀት ያስተዋልኳቸው ነገሮች እነዚህ ናቸው። አመሰግናለሁ። እናመሰግናለን። አሁን በተነሱ ሀሳቦች ላይ ሁለቱ አቅራቢዎች አጫጭር ደቂቃ ወስደው ሪፍሌክት ያደርጉና ወደ ማጠቃለያው እንሄዳለን። በጣም አመሰግናለሁ። ብዙ መናገር ይቻላል፣ ግን ባጭሩ ሰዓቱም ስለገፋ ክብር አለኝ ለአባቶቻችን፣ ለእናቶቻችን፣ ለሁላችሁም፣ ለወጣቶችም ጭምር። እናንተም ትከበራላችሁ። መመዘኛው ምንድነው? በሰራችሁት ልክ በጎ ከሆነ ትከበራላችሁ። ይሄ መታወቅ አለበት። እኔ መዝጊያው ምለው ምንድነው? አንድ መንግስት ኤፈርቱን ይሄን ጥረቱ መቀጠል አለበት። ይሄ ትልቅ ጉዳይ ነው፣ መቀጠል አለበት። የመንግስት ተወካዮች እዚህ ስላሉ መታወቅ አለበት። ያዝ ለቀቅ ከሆነ ወር ሁለት ወር በኋላ ይረሳል፣ አለቀ። ያ እንዳይሆን መደረግ አለበት። ሁለተኛ ሲቪክ ድርጅቶች የተጠቀሰውም ድርጅት ብቻ ሳይሆን ሁሉም በሰፊው የተቻላቸውን እገዛ ማድረግ አለባቸው። ሃይማኖታዊ ድርጅት አባቶች ደግሞ ባህላችንን በሚጠብቅ ሁኔታ ስራቸውን በሰፊው መቀጠል አለበት። ያለንበት ወቅት በጣም ክሪቲካል ነው፣ በጣም ወሳኝ ነው። ልጆቻችንን ብቻ ሳይሆን አገራችንንም ልናጣ እንችላለን። ወንድሜ እንደጠቀሱት ልጆቻችን ልናጣ እንችላለን። ስለዚህ ምን ማድረግ አለብን? መከላከል አለብን። መከላከል አለበት ስንል እናፍን አይደለም። ፓስተርም ተናግረዋል። ያለበት ህገ መንግስት ያለበት ሀገር ነው። ባለው ስፔስ እና ፖለቲካል ስፔስ ሁሉም መብቱ ተከብሮ ማድረግ አለበት። ግን መከላከልን እንደ ጃፓን የመሳሰሉ እንደ አውስትሬሊያም ቅድም ያልኩት መከላከል ሲያስፈልግ ማዳን ስራ መሰራት አለበት እንጂ ማፈን ማለት አይደለም። ሌላው ኃላፊነት ላይ የተመሰረተ ኢቫሉዌሽንና ግምገማ ቢደረግ ጥሩ ነው እላለሁ። ኮንሲኮንስ ጠንቅ የሚያመጣ ነገር ከሆነ ቢጠየቁ ጥሩ ነው።
በጎ የሚሰሩት እንደሚጠየቁት ሁሉ። ሌላው እህቴ ጥሩ ነጥቦች ብዙ አንስታለች። እሱም እንደምታውቁት አቴንሽን አለች ማለት ትኩረት ፍለጋ ነው ጥረቱ። ትኩረት ፍለጋና ኑሮ ሊጨምርና ኑሮ መመስረቻ ሆኗል። ልንገራችሁ፣ ኑሮ መመስረቻ ቀላሉ ዘዴት ዲግሪ ይዘህ ምን ታገኛለህ? እኔ ስንት ዘመኔ ሳስተምር የኖርኩት እዚህም ውጭ ሀገርም በዛ መለካቱ አደጋ ነው። ለምን የተበላሽ የተጣመመ ነገር በሰጠ ቁጥር እይታ ይጨምራል በሚል እይታውም ስለሚጨምር ይሄ ቫልዩ ካልቸራችንን ባህላች ሁሉን የሸነሸነ የሚሄደው የሱ ውጤት ነው። አንድ ሁለተኛ ከሱ ጋር የተያያዘ የሰው ልጅ ቫልዩ እሴቱ እየተለወጠ ነው። ልጆቹ እርስ በርስ ወጣቶቹ እኔ እከታተላለሁ ሙያም ስለሆነ ስንት ተከታይ አለ በሚል ነው። እሱ እኮ 1 ሚሊዮን አለ አንተ ማለት ልክ ያ ከሰውነት በታች ይሄ ከሰው በላይ ተደርጎ እንደሚቀመጥ በቁጥር የሚመዘንበት ግን ፍሪከርሲኪ ሊሆን ይችላል። እኔ ግሌን ራሴን ብትብላችሁ የከበደ ነው ስለማቀው መከታተል ስላለብኝ ነው ምሳተፈው ብቅ አልፎ ብቅ ምለው ቁጥሩንም አላየውም። እንደውም ቁጥሩ ባነሰ ቁጥር ጥሩ እንደሰራችሁ ያሳያል ነው ምለው። ይህንን እንዳንረሳ። ሌላ መጨረሻ ነጥብ ማነሳው መቅጣትን እንማር። አለማየት እኮ ራሱ መቅጣት ነው አይደለም? እኔ አያለው እድል እሰጣለሁ፣ ሁለተኛ ላይ መቅጣት ባየን ቁጥር ክሊክ ባረቁን ቁጥር ሎጋሪትሙም ሆነ ሰርቨር ይሄ በርነሩም ሆነ የአርቲፊሻል ኢንቴሊጀንስ በሙሉ በነካን ቁጥር ያው እንትን እያለ ነው የሚሄደው። እያመቻቸ ያመጣል። መኪና ባየን ቁጥር መኪና ያመጣል። ፋሽን ከሆነ ፋሽን ያመጣል። አሳስ ገሰሱን ከሆነ ደግሞ እሱን ብቻ አድርጎ ባይገርማችሁ እውነቱን ይደብቃል። ለምን ሰው የፈጠረው ማኒፑሌት ማድረጊያ ነው ኤአይ ራሱ። ወጣቱ ልጅ እንደተናገሩ ስለተማርነው ስለምናቆም እንደዛ ነው። ስለዚህ ያንን ባላንሱ መመለስ የምንችለው ምንድነው? ጥሩና ደጉድ ጥሩን ባየን ቁጥር ያ የሚከራከረው ቻሌንጅ የሚያደርገው እይታ ይመጣል ማለት ነው። ስለዚህ ይሄንንም በራሳችን ዲሲፕሊን ቅድም ያልኩት መቆጣጠር አለብን። ምንም ትምህርት ማላገኝበት ከሆነ ለልጆቻችንም ማጋራቱ ጥሩ ነው። ምን ታገኝበታል ሞክር ብሎ እድል መስጠት ነው። ከዛ በኋላ ልጆቻችን ራሳቸው አይተውት ይመለሳሉ የሚል ተስፋ አለኝና ሪሊ ሀገሮች የሚማረኩት የሚገዙት በጥይት ብቻ አይደለም። ያለንበት ዘመን የሚገዙት በዚህ ቴክኖሎጂ ነው። የሚማረኩት በዚህ ቴክኖሎጂ ነው። የሚበሉት፣ የሚለብሱት፣ የሚናገሩት፣ የሚያነቡት ሁሉ ህይወታቸው ውስጥ ሁሉ የሚገባ ሲስተም ነው። ስለዚህ የሀገርን የራሳችንን ማዳን ነው ማለት ነው። ስለዚህ አሁንም ሀገርን ማዳን ማለት በዚህ መስክ ነውና ሪሊ ፖሊሲ ሜከሮችም ወጣቱም ዩኒቨርሲቲዎችም ይህን ትኩረት ውይይቱም ደግሞ ኤንቢሲ ስላዘጋጁ ስለተጋበዝኩ አመሰግናለሁ። በአዲስ አበባ በእህታችን ቢሮ መሰለኝ የተጋበዝኩት ዛሬ ባልሳሳት እንዲህ አይነት ውይይቶች እንዲቀጥሉ እንደሚቀጥሉ ተስፋ አረጋለሁ። ለተሰጠኝ እድል በጣም አመሰግናለሁ። እሺ እናጠቃልለውና የኔ ደግሞ ምልከታዬ አሁንም ከሳይበሩ አልወጣም። ምክንያቱም በ2030 ላይ እንዳልኳችሁ ወደ 7 ሚሊዮን አካባቢ ህዝብ ሳይበር ላይ ሆነ ያንን ቀድሜ ስለማይ እሱ ነው ማወራው የምናዘጋጃቸው ትውልዶች ስላሉ ማለት ነው። ስለዚህ እነዚህ ሶስት ነገሮች ላይ ትኩረት እናደርጋለን ማለት ነው። መደረግ ያለበት በመጀመሪያ እውቀትን በጣም የሚያነፈንፍና ጥበብን የሚያሸት ትውልድ መፍጠር አሁን የተባሉት ተቋማት ድርሻ ነው። ይሄ ሁለንተናዊ ርብርብ ይፈልጋል ማለት ነው። ስለዚህ የትምህርት ፖሊሲዎቻችን መቃኘት፣ ባህልና ሴቶቻችን መቃኘት፣ እነዚህ ምክንያቱም እንዲቃኙ ትውልዱ የሚቃኘው በዛ ነው ማለት። ስለዚህ በአንደኛ ደረጃ እሱ ላይ በደንብ መስራት አለብን ማለት ነው። ሁለተኛ ወደድንም ጠላንም ማንነት እንደ አባቶቻችን ነው። ስልጣኔ እንደ ዘመኑ መምሰል ስላለብን የዲጂታል ሊትሬሲ የምንለው አለ። የዲጂታል ዓለም ክህሎት ይሰጣል። ይሄ ሚዲያ መስጠት ይችላል። ከፍተኛ ትምህርት ተቋማት መስጠት ይችላሉ። የሃይማኖት ተቋማት መስጠት ይችላሉ። ማግራት ማለት ነው። ይሄ ዲጂታል ሚዲያ ምህዳሩን እንዲገራ ማድረግ ማሰልጠን። ቅድም እንደተባለው እንዴት ነው የምንጠቀመው? ምንድን ያለው ክፉን ከደጉ እየለየንበት አሁን ፊልተሪንግ የምንለው ይኖራል። ራሱ ምህዳሩ አሁን ቲክቶክ አለን። ከ2 ከ3 ዓመት በኋላ ሌላ ሊመጣ ይችላል። ያንን የሚያይ ባለራዕይ ትውልድ ስለምንፈልግ የዲጂታል ሊትሬሲ እውቀት በጣም ሚዲያ ሊትሬሲ የሚባል አለ። ዲጂታል ሊትሬሲ ብዙ ነው። የዲጂታል ዓለሙ ያጠቃቀም ክህሎት ማለት ነው። እንዴት እንጠቀም፣ እንዴት እንዋጀው የሚለውን እሱ መሰጠት አለበት። አሁን እንግዲህ ቴካዌ መውሰድ ካለብን የሆነ ሰው ጋር የምንወረውረው አይደለም። እንዲሁም የዳበረ ማንነት ስላለን ከቤት ይጀምራል። ፋሚሊ የሶሻል ሚዲያ አጠቃቀም ካልቸር
ቤተሰብ እንዴት ነው የሚጠቀመው? ቅድም ካየ ነው ከልጆች ጋር ይሄ ኳሊቲ የምንለው በጣም ወርቃማው የቤተሰብ ጊዜ የሚባል አለ። እሱን ባህል ወደ ኋላ መመለስ፣ ነገሮችን በጊዜ መጠቀም፣ ልጆች ከስክሪን አዲክሽን እንዲርቁ ማድረግ፣ ይህን መሰል ስልጠናዎች ስላሉ እዛ ላይ በእድሜ በባህል እንዴት ተከፋፍሎ የሚሰጥ ስላለ እዛ ላይ ትኩረት ቢደረግ ጥሩ ነው። ሁለተኛው እሱ ነው። ሶስተኛው ቅድም ያልኳችሁ ነገር አለ። ሸጋ ትውልድ በኢትዮጵያ የዲጂታል ሉዓላዊነት ላይ አይደራደርም። የዲጂታል ሶቨርኒቲ ገቨርነንስ ይህን የሚመራ ትውልድ ማምጣት ነው። እየመራን ስላለ ነው በድፍረት ማወራው ማለት ይቻላል። አዎ ቅዠት ሳይሆን የሚቻል ነገር ስለሆነ ማለት ነው። ልጆች በአሁን ሰዓት የኒውክሌር ኢነርጂ እንበለው አሁን ያላችኋቸው ሩቅ ምስራቅ ሀገራት ልምምድ ብትወስዱ፣ እኔ ደግሞ እድል አግኝቼ ከሩሲያ ኤምባሲዎች ጋር ስራዎች እንሰራለን እና ሩሲያ ላይ ያለው ማየው ይሄ ነው። ልጆች ላይ ኒውክሌር እንዴት መስራት እንዳለባቸው ከልጅነታቸው ጀምሮ ነው የሚሰጧቸው ማለት ነው። ሀገር የሚጠበቀው በመከላከያ ሰራዊት ብቻ አይደለም፣ በሳይበር ደግሞ አርሚ ያስፈልጋልና እሱን በደንብ አድርገን ኢትዮጵያ ዘግታ መስራት ካለባት አንድ ትልቅ ነገር ይሄ የሳይበር ምህዳሩን መግራትን መጠበቅ የሚባለው ወታደራ ላይ የሚጠብቀው ቅድም እንደተባለው ቲንክ ቢፎር ክሊክ ምንለዋል። ዛ ምንነቁጣቸውን ሶሻል ሚዲያ ላይ ስክሪኑ ላይ የምናያቸው አይናችን ለአእምሮአችን መጠንቀቅ አለብን። አእምሮን መጠበቅ ያስፈልጋል ማለት ነው። ሀገር የሚጠበቀው ዛሬ አእምሮ ላይ ነው። ክፉን ከደጉ እየለየን ይሄን አላይም ይሄን ይሆናል አይሆንም ቢነም መሰራት አለበት። ይሄ ዲጂታል ገቨርነንሱ በሀገር መሪዎች ይሄን የሚመሩ ተቋማት ይኖራሉ። ኢንሳ በደንብ አድርጎ እየሰራ ነው ከኤአይ ጋር አንድ ላይ በመሆን እንደ ዜጋ ደግሞ እንደ ዲጂታል ዜጋ ደግሞ እኛ መከልከል ያለብን ሁለት ነገር፣ ራሳችንን መከልከል፣ ሰዎችን በበጎነት መከልከል ያስፈልጋልና ሶስቱ ነገር ላይ በደንብ መስራት ያስፈልጋል። ሸጋ ትውልድ የሚሰራውን አጠር አድርጌ ለመናገር በአንድ ደቂቃ መርፌ ነው። መርፌ ቀዳዳ አለው ከላይ፣ በቀዳዳው በትንሽዋ ቀዳዳ ላይ ክር ይገባል። ነገር ግን ትልቅ ቀዳዳ ይሰፋል። ሸጋ ትውልድ ነው ሀገር የሚሰራ በሲቪል ማህበራት ላይ። ስለዚህ ይህን ዛሬ እዚህ ያለን ይህን የምትከታተሉትም ተባብረን ብንሰራ እንደ ማሳያ ስለሆነ በመቄዶንያ የወደቁ አረጋውያን ህጻናት እንዳነሳን አሁን ደግሞ በሀሳብ የወደቁ ብዙ ሰዎች አሉ። አሁን ጥበብ ያከሰርን በአእምሮ የወደቅን ስላለን ያንን አገግም የምንነሳበት ደግሞ ሸጋ ትውልድ ነው። ሸጋ ትውልድ የግል ሳይሆን በሲቪል ማህበራት ላይ ህጋዊ ሰውነት ያለው 4 ዓመት ላይ አሳይተን በተግባር ያሳየ ነው። ሀገራዊ የሚሰራ ነው። ሚዲያዎች ይህን መስራት አለብን። ያው እኛ አበርክቶ ነው በደንብ ጠንክረን ብንሰራ ከዚህ በላይ ማድረግ ይቻላል ለማለት ፈልጋለሁ። የነበረን ቆይታ እጅግ በጣም ጥሩ ነው፣ ደስ ብሎኛል። እንዲህ ባለ በኢትዮጵያ ከፍታ እንዲህ ባለ በኢትዮጵያ ጥበብ ወግ ከአባቶች ጋር አካታች በሆነ ኢትዮጵያ እሴት ላይ ስላየ ነው። አመሰግናለሁ። ፕሮፌሰር እናመሰግናለሁ። የጋበዛችሁን ሁሉንም ዶክተርም እጅግ አድርጌ አመሰግናለሁ። እሺ እኛም እናመሰግናለን። አሁን ውይይቱን እናጠቃልለዋለን። ለማጠቃለያው ሀሳብ ደግሞ የአዲስ አበባ ከተማ አስተዳደር ኪነ ጥበብና የባህል ቢሮ የቢሮ ኃላፊ ክብርት ዶክተር ሂሩት ካሳው የማጠቃለያ ንግግር ያደርጉልናል። መነሻ ሀሳብ ለማቅረብ እዚህ የተገኛችሁትን ፕሮፌሰር ብሩክንና ሳሙኤልን እጅግ አድርጌ ማመስገን እወዳለሁ። ጥሪያችንንም አክብራችሁ ሀሳብ ለማዋጣት በተለይም የሀገር ጉዳይ የሆነውን የትውልድ ስለ ትውልዱ ለመነጋገር የመጣችሁ የሃይማኖት አባቶች፣ አባገዳዎች፣ አደይ ስንቄዎች፣ ከተለያዩ መስሪያ ቤቶች የመጣችሁ ኃላፊዎች እንዲሁም ደግሞ ከባለድርሻዎቻችን ከባህልና ከኪነ ጥበብ ተቋማት የመጣችሁ እጅግ አድርጌ ማመስገን እወዳለሁ። እንዲሁም የሸጋ ትውልድ ልጆችን ማመስገን እወዳለሁ። ጊዜ የሰጣችሁ ሀሳብም ስለሰጣችሁን ማለት ነው። የዛሬው ርዕሳችን የሀገር አጀንዳ ነው። የሀገር አጀንዳ ግን ደግሞ ከቤት የሚነሳ ከቤት ተነስቶ ሀገር ላይ የሚደርስ ነውና በየሁላችንም ቤት የምንቸገርበት ሁላችንም ቤት ውስጥ የገባ ጉዳይ ነውና ጉዳዩ ከቤት የሚነሳ ከሆነ መፍትሄውም ከቤት ይነሳል ማለት ነው። ስለዚህ ሁላችንም እንደተነጋገር ነው በየቤታችን በየእምነታችን በየስራ ቦታችን የምንቸገርበት ጉዳይም ስለሆነ በእነዚህ ተቋማት ሁሉ አንድ ላይ ሆኖ ሰርቶ መፍትሄውንም ፈጠን ብሎ ማምጣት ማስተካከል ያስፈልጋል። የትውልድ የሀገር ጉዳይ ነውና ጊዜ የሚሰጠው ነው ብዬ አላምንም። ስለዚህ ሁሉም የየራሱን ኃላፊነት ከቤተሰብ ጀምሮ መወጣት ይኖርበታል ብዬ አስባለሁ።
እንግዲህ ሁለት ነገር ማጣጣም አለብን ነው ዋናው መሰረቱ። የሳይበር ምህዳሩን ተገንዝቦ ራስን አውቆ ብቁ አድርጎ አልቆ ተወዳዳሪ ሆኖ በዓለም እንደ ሀገር ብቻ አይደለም ይሄ የሚያወዳደረን በዓለም የምንወዳደርበት ጉዳይ ነውና ይህንን ለመረዳት እና ለመጠቀም ሀገርንም ለመምራት መነሻችንን ደግሞ ማወቅ አለብን። መነሻውን ያላወቀ የሚያገኘውን ነገር የት እንደሚያስቀምጥ አያውቀውም፣ የት እንደሚጠቀም ለማን እንደሚሰጥ አያውቅምና መነሻ ማወቅ ያስፈልጋጊ ነው። እንግዲህ ተደጋግሞ እንደተነሳው የሁሉም ነገር መሰረት የአንድ ማህበረሰብ የአንድ ሀገር መነሻ ባህል ነው፣ እሴት ነው። እነዚህ ነገሮች ካላወቅን ልክ አሳ ከባህር ሲወጣ ይሞታል እንደምንለው ሁሉ ባህሉን፣ እሴቱን፣ ሀገሩን፣ ህዝቡን፣ ወጉን፣ ልማዱን ያላወቀ ትውልድ ደግሞ የሚያገኘውን ነገር በአግባቡ መጠቀም አይችልምና ከባህል ከወጣ ልክ ከባህር እንደወጣ አሳ ነው የሚሆነውና ይህንን አጣጥሞ አውቆ ተረድቶ በዚህ ላይ መነሻው መንደርደሪያ አድርጎ ቀጥሎ ያለውን ደግሞ ዘመን የዋጀውን ነገር በብቃት ማወቅና መረዳት መጠቀም ይኖርበታል። ምክንያቱም ባህል መንገድ ነው። በነገራችን ላይ ለማንኛውም ነገራችን መንገዳችን ነው፣ ድልድያችን ነው፣ ስልታችን ነው። ይህንን ነገር ካላወቅን ካልተገነዘብን የራሳችንን ባህል ካልተረዳን ይመስለናል ለአሁኑ ተጽዕኖ የፈጠረን ይመስለናል። ግን ማህበረሰብ ደግሞ ከባህሉ ስትወጣ ከሴቱ ስትወጣ ራሱ ማህበረሰብ ያንን ተጽዕኖህን ያንን እውቅናህን ይነፍግሃል። ስለዚህ መልሶ መሰበር ይመጣል ማለት ነው። ከዛ ለመውጣት ባህልን መሰረት አድርጎ የህዝብን የማህበረሰብን ወግ እሴት ማወቅ መረዳትና በዛ በኩል መሄድ አስፈላጊ ነው ብዬ አስባለሁ። ስለዚህ ይሄንን ከተረዳን ቴክኖሎጂ ደግሞ ሳይበሩ፣ ዲጂታል ሚዲያው፣ ሁሉም ነገር ቴክኖሎጂው ህይወትን የሚያቀል ነገሮችን በቀላሉ እንድናገኝ እንድንጠቀም የሚያግዝ እንጂ በቀላሉ ማህበረሰብን ወደ ኋላ ለማስቀረት መሆን የለበትም ብዬ አስባለሁ። ራሱ የቴክኖሎጂን አፈጣጠር ምክንያት አላማ መረዳት ያስፈልጋል። ዓለም ብዙ ጊዜ ትታን ሄዳለች። ኢትዮጵያ እንግዲህ በጣም መነሻውን ስንመለከት ቅድምም እንደተገለጸው እስከ ህንድ ድረስ እስከ የት ድረስ ምን እንሰራ እንደነበረ ይታወቃል። ከዛ ርቀን አሁን የት ነው ያለ ነው የሚለውን ስንወስድ በምን ሁኔታስ ለምን ወደዚህ ሆንን ለምን ወደ ኋላ መጣን የሚለውን ስንመለከት ብልህ አለመሆን ከሴራም ባሻገር የብልህነት ምጥቀትም ያስፈልጋልና ብዙ ጊዜ በተለያዩ ደረጃዎች በተለያዩ እድገቶች ዓለም እኛን እየተውን ሄዷል። አሁንም ሳይበሩም ዲጂታሉም ጎጂ ነው ካልን አሁንም ዓለም ትቶን ይሄዳል። የተዛባውን አጠቃቀማችንን የተዛባውን መረዳታችንን አስተካክለን ይሄ ቴክኖሎጂ ይሄ ሳይበር ምህዳር ምንድነው ጥቅሙ የሚለውን ተረድተን እንዲያውም ከዓለም እኩል መተካከል ሳይሆን ዓለምን መቅደም መቻል አለብን። ዓለምን የምንቀድም ከሆነ ባያዝድ የሆነ ነገር ወደኛ አይመጣም። ትክክለኛውን የሆነውን ነገር የራሳችንን መጠቀም እንችላለን። ስለዚህ ትውልዱ ይሄንን ተረድቶ እንዲያውም ቀዳሚ እንዲሆን የራሳችንን ድርሻ መወጣት አለብን። ትውልዱ ቀዳሚ ከሆነ ሀገር ቀዳሚ ነች ማለት ነው። ስለዚህ ሳይበር ምህዳሩ የሚቆጣጠረን ሳይሆን እኛ የምንቆጣጠረው ይሆናል ማለት ነው። ይህንን ቀድሞ ነቅቶ አውቆ ከቤተሰብ ጀምሮ ቅድም እንደተባለው ቲክቶክና ታብታብ ምናምን ላይክ ምናምን ሳይሆን እነ ሙሴ እንደተናገሩት እነሱ እንግዲህ እንደምታያቸው ህጻናት ናቸው፣ ግን አሁን ያሉበትን ደረጃ እያያቸው ነው። እነዚህ ብቻ አይደሉም፣ በጣም ብዙ ልጆች ናቸው። ይህንን ተረድቶ ቤተሰብም ማገዝ አለበት። መንግስትን ማገዝ ያለበት ቤተሰብ ነው። በነገራችን ላይ
በደንብ ከተረዳ ነው በጣም ችግር ውስጥ ነን ያለ ነው በቤተሰብ ደረጃ ማለት ነው። ምናልባት ሁላችሁም ከመረመራችሁ ዲጂታል ኦቲዝም በጣም እየተስፋፋ እንደሆነ እየተነገረ ነው። ልጆቻችን ቤት ውስጥ የኛን ስማርት ሞባይል ነው የሚወስዱት 24 ሰዓት እዛ ላይ ናቸው። እንዳውም አሁን እያደጉ ያሉ ልጆች ማዳመጥ የሚችሉ ግን መናገር የማይችሉ በጣም ነጭናጫ ባህሪ ያላቸው ልጆች እየተፈጠሩ ነውና ዲጂታል ኦቲዝም የሚባል በሽታ ልጆቻችን ላይ እንዳውም እኛ ከምንረዳው በላይ ልጆቻችን በሽታ ውስጥ እያስገባናቸው ነውና ቤተሰብ ያንን ተረድቶ ከዛ ስክሪን ልጆቻችን እንዲላቀቁ በተገቢው ማኔጅ እንዲደረግ ካልሆነ ምናልባትም አሁን ከምናየው የባሰና በጣም ችግር ውስጥ የሚያስገባ ችግር ውስጥ እንገባለን ማለት ነው። ስለዚህ ይሄንን መረዳት ያስፈልጋል። ይሄን ሰው ተረድቶ ማህበረሰባችን ህዝባችን ተረድቶ የሳይበር ምህዳሩ የእድገታችን መሰረት ፈጣን እድገትንም ለማምጣት ትልቅ ጉዳይ መሆኑን ተረድቶ ልጆቻችን በወጉ በአግባቡ ተረድተው እንዲሰለጥኑ የቴክኖሎጂው ባለቤት እንዲሆኑ ማድረግ ላይ ሁላችንም መስራት አለብን። እኔ አልገለጹትም እንጂ ክቡር ጠቅላይ ሚኒስትራችን ያመጡት ኢኒሺዬቲቭ 5 ሚሊዮን ኮደርስ ሸጋ ትውልድ በጣም ብዙ ልጆችን አሰልጥኖ ከማሰልጠን ባሻገር ባለኝ መረጃ አሁን የገቢ ምንጭም እንዳላቸው አውቃለሁ። በአለም ላይ ኦንላይን ስራ እየተሰጣቸው እየሰሩ እንደሆነ አውቃለሁ። ይሄንን ነው እኛ ማድረግ ያለብን። መንግስት እያመጣ ያለው ይሄንን ነው፣ እየሰራ ያለው ይሄንን ነው። ግን ደግሞ ቤተሰብ ደግሞ ቅድም ጋዜጠኛዋ በደንብ ገልጸዋለች። ቤት ውስጥ ነው ልጅ የሚሰራው፣ ትውልድ የሚሰራው ቤት ውስጥ ነው፣ ከዛ ሰፈር ውስጥ ነው፣ ከዛ ሃይማኖት ተቋም ውስጥ ነው፣ ከዛ ብሎ ነው ትምህርት ቤት የሚሄደው። ስለዚህ ቤት ውስጥ ልጆቻችንን የምናዘጋጅበት ቦታ ትክክለኛው እሱ ስለሆነ ቤት ውስጥ ከቴክኖሎጂ አጠቃቀም አንጻር ሁሉም ወላጅ የድርሻውን መወጣት አለበት። ያንን ለመወጣት ግዴታችን መሆንም አለበት። መልካም ፈቃድ አይደለም ወላጅ ብዬ ተጠየቀ ያለው ግዴታው ነው። ወልዷል ማሳደግና ብቁ ማድረግ ደግሞ በተገቢው ስነ ምግባር ማሳደግ ለልጁ ጎጂ የሆነ ነገር ደግሞ መከላከል የቤተሰብ ግዴታ ነው ብዬ አስባለሁና ይሄንን በጋራ መስራት ያስፈልጋል። ትውልድን ማዘጋጀት የሚቻለው በመጀመሪያ ቤተሰብ ላይ ነው። ስለዚህ የኛ የዛሬው መልእክታችን ሸጋ ትውልድን ለመፍጠር ባህልንና ቴክኖሎጂን በደንብ የተረዳ ሁለቱን አጣጥሞ የሚጠቀም ለሀገር ብልጽግና ለሀገር እድገት መዋል የሚችል ትውልድ ለመፍጠር ቤተሰብ ትውልድን ማዘጋጀት አለበት። ለዚህ ቤተሰብ መረዳት አለበት የሚል ነው ማስተላለፍ ፈልገው። አመሰግናለሁ። እሺ እኛም እጅግ አድርገን እናመሰግናለን። ቀደም ሲል ከረፋዱ አንስቶ በቀረቡ ሁለት የመነሻ ሀሳቦች ዙሪያ በጣም ብርቱ ሀሳብ ሲዋጣ ነው የቆየው። ወጣቶች ያካፈላችሁትን ተሞክሮ ጨምሮ ማለት ነው። ሁላችሁንም ስለመጣችሁ ስለተወያያችሁ እናመሰግናለን። አቅራቢዎችም በጣም ቆንጆ ለውይይት መነሻ የሚሆን ሀሳብ ስላነሳችሁ እናመሰግናለን። በየቤቱ ሆነው ደግሞ ይህንን ፕሮግራም የተከታተሉ ሰዎች በየቤታቸው ሀሳቡን እንደሚቀጥሉት እንደሚያዳብሩት ተስፋ እናደርጋለን። በሸጋ ትውልድ ዙሪያ ዛሬ የነበረን ውይይት ቀደም ሲል የተከታተልነውን ይመስላል። በሌላ ጊዜ ደግሞ በሌላ ተረኛ ሀሳብ በሌላ የሀሳብ መዋጮ እንገናኛለን። እናመሰግናለን።